ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለምም ያው ነው። እግዚአብሔር ይመስገን። ሰላም 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 ቅዱሳን በዓለም ዙሪያ ያላችሁ ይህን መልእክቴን ፕሮግራም የምትካፈሉ የምትከታተሉ ሁሉ በጌታ በኢየሱስ ክርስቶስ ስም በእርሱ በኩል ያለው የጸጋው ሰላምታ ይድረሳችሁ። ኢትዮጵያውያን፣ ኤርትራውያን፣ የፌስቡክ ጓደኞቼ፣ ቤተሰቦቼ፣ ወዳጆቼ ሁሉ በጌታ በኢየሱስ ስም በእርሱ በኩል ያለው ቅዱስ ሰላምታ ያግኛችሁ፣ ቅዱሱ ጸጋ ያግኛችሁ። አሁንም ጊዜውን ለእግዚአብሔር አሳልፌ ሰጠው። ጌታ 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 ለክብርህ በሆነው ለስምህ በሆነው ታላቅ ክብር በመንፈስህ በሆነው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጊዜውን ሁሉ ለክብርህ በሆነው መንገድ እንድትገዛው እንድትጠቀልለው ቀደምን። በጌታ በኢየሱስ ስም ስምህን ጠራን። የአባቶቻችን ብቻ አንልህም፣ የኛም የዚህ ዘመን አምላክና አባት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ሆይ ይሄን ጊዜ በፊቴ የቆምኩበትን መቆም ለክብርህና ለሰማይ ለፈቃድህ ሐሳብ መገለጥና መፍሰስ ይሆን ዘንድ እኔንም እግዚአብሔር ሆይ የኔ የሆነውንም እነሆ ሰሚውንም ሁሉን በክርስቶስ ደም እግዚአብሔር ሆይ በፊት ይዤ ቀረብኩኝ። ለመሰማት ለመደመጥ ለመናገር የእግዚአብሔርን ምሕረት የእግዚአብሔርን የቃል ኪዳን ምሕረት በደሙ ውስጥ ያለውን የኪዳን ምሕረት ጠራሁኝ። የኪዳኑን ምሕረት ለመንኩኝ። በኢየሱስ ክርስቶስ ደም ውስጥ የኪዳን ምሕረት አስቀድሜ ምሕረትህ እግዚአብሔር ራስህን እንዲገልጥ ራሴን በራስህ ውስጥ ሰውሬ በእኔና በቤቴ በቤተሰቤ አቤቱ በቆምኩበት ስፍራ ቦታ ሁኔታ ዘመንና ጊዜ ትውልድና ምድር ላይ ያለ መተላለፍ እንዳያግድህ ይኸው በመስቀል ላይ የዋለው ጌታዬ ስለ ኃጢአታችን ስለ በደላችን አባቶይ ብሎ ጮሆ ነፍሱን በሰጠበት በክርስቶስ የቤተ መቅደሱ መጋረጃ ከላይ እስከታች በተቀደዱበት ኃጢአትና በደል በተሰረየበት በፊት ግልጥ አርጎ እንደ መስታወት ቁልጭ አርጎ በሚያሳየን በአብ ቀኝ ሆኖ ዛሬም በሚማልደው በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም በቃል ኪዳኑ ደም በኩል አሁን መከፈት መጋረጃ በተቀደደበት በኩል አሁን መገለጥ ይሆን ዘንድ ይህን ቅዱስ የቃል ኪዳን የታረደውን በግ ደሙን ይዘን ቀረብን። መፍትሄያችንን አዳኛችንን ኢየሱስን በስምህ ይዘን ቀረብን። በዚህ ጊዜ መንፈስ ቅዱስ ይህንን ደም አይተህ በእውነት አብ የላከህ የአብና የወልድን ፈቃድ በምድር በእኛ ውስጥ የምትሰራ በቤተ ክርስቲያን በአሁን ዘመን የምትሰራ አቤቱ ሰራተኛው አምላክ እግዚአብሔር ፈጣሪ መንፈስ ቅዱስ ከስትንፋሳችን የቀረብክ በውስጣችን ያደርግ ሆይ ለመንኩህ። ማንኛውንም የጠላት ኃይል የጠላት እግዚአብሔር ቀመር እግዚአብሔር ቅንጅቱን አሰራሩን አደራረጉን በኢየሱስ ስም ስልጣን ከልክለናል። በኢየሱስ ክርስቶስ ደም ኪዳኑን ሰብረናል። በሕግህ በፍርድህ በቃል ቆልፈንበታል። አባት ሆይ አሁን ጌታዬ እኔንም ጊዜውንም ጌታዬ የቃሉን ደጆች ሚስጥራት በሚገልጠው ጌታ ቃልና በቃል ኪዳኑ አምላክ በመንፈስ ቅዱስ በኩል እንሆይ ትዘረጋ ትገለጽ ዘንድ ላንተ አሳልፌ የሰጠው ክፉን ከዙሪያችን ካጠገባችን እግዚአብሔር ከጸጋና ከአገልግሎት ሁሉ ላይ በስም ገሰጸን፣ በቃል ሐሰረን። ጌታ መንፈስ ቅዱስ ሆይ ና ክብሩን ግለጥ። ልቀትህን ጠራን፣ አስተማሪነትህን ጠራን። በኢየሱስ ስም በኢየሱስ ክርስቶስ ስም ተሾምልን። ስፍራውን ይዘህ ና የጊዜውን ሐሳብ ህዝብ ልብ ውስጥ እንድታስቀምጥ እንደ ቃል ፍሬ እንድናፈራበት እንድንከናወንበት ቃልህን ማዕዱን ባርከልን። በኢየሱስ ክርስቶስ ስም የተባረከው ጌታ ኢየሱስ እንሆ ማዕድን እንጀራን ይዞ ባርኮ ቆርሶ እንደሰጣቸው አይናቸው እንደተከፈተ የልብ አይናችን እንዲበራ እንዲከፈት እንደ ቃልህ ሆነን ፍሬ እንድናፈራ እርዳን። በኢየሱስ ስም የማይወድ ይህንንም ነው እግዚአብሔር የሚጋፋ የሚጣላ የክፋት ኃይል የታሰረ ይሁን። በኢየሱስ ስም ጸለይን። ስማን፣ ተቀበለን፣ ጊዜውን ባርከልን። አሜን
በጌታ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል ከእግዚአብሔር ቃል ከሁለተኛ ዜና ምዕራፍ 20 ላይ አብረን እናያለን። ጥቂት ነገር በጌታ በኢየሱስ ስም አነባለሁ። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በሂኤል ልጅ በባናያስ ልጅ በዘካርያስ ልጅ በይህዚኤል ላይ በጉባኤው መካከል መጣ። በጉባኤው መካከል ምን ሆነ? መጣ። እንዲህም አለ። መጣ ካለ በኋላ እንዲህም አለ። ምን አለ? ይሁዳ ሁሉ በኢየሩሳሌምም የምትኖሩ አንተም ንጉሱ ኢዮሳፍጥ ስሙ አለ። መጀመሪያ ጆሮን በማነቃቃት በማዘጋጀት ትንቢታዊ የሆነውን የእግዚአብሔርን የሰማዩን ሐሳብና ፈቃድ በጊዜው በክፍሉ ለተጸለየው ጸሎቱ ደግሞ ምክንያት ለሆነው ለመጣው ጦርነት ለመጣው በይሁዳና በኢዮሳፍጥ ላይ ለመጣው ነገርና በመጣውና በሰማው ነገር ኢዮሳፍጥ ወደ እግዚአብሔር ቀርቦ ነበርና በዛ በቀረበበት ጉዳይ ላይ እግዚአብሔር ሰምቶ ወረደ። በማን በዚህ ሊናገርበት በወደደው በባሪያው በይኤዝኤል መጣ። እንዲህ አለ። አስቀድሞ ስሙ፣ ጆሮ ያለው ይስማ፣ ስሙ ነው ያለው። በቃ ለመስማት ሬዲ እንዲሆኑ፣ ለመቀበል ሬዲ እንዲሆኑ ስሙ። እግዚአብሔር እንዲህ ይላል አለ። ስሙ፣ እግዚአብሔር እንዲህ ይላል። ሃሌሉያ። ከዛስ በኋላ እግዚአብሔር እንዲህ ይላቸዋል። ስሙ ካለ በኋላ እግዚአብሔር እንዲህ ይላቸዋል። ይልሃል አይደለም፣ ይላቸዋል ይለናል። ዛሬ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ይሄ መለኮታዊ ትንቢታዊ ከእግዚአብሔር የወረደ በመንፈስ ቅዱስ እና በቃሉ የተገለጠ ሕያው የሆነ የእግዚአብሔር ቅዱስ መልእክት ነው። በቃ ለማን ነው ይሄ መልእክት የመጣው? ለምንድን ነው ይሄ ነገር የመጣው? እግዚአብሔርን ቃል አብረን ርዕሴ ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው በሚል ነው እና እግዚአብሔር በመንፈስ ቅዱስና በቃሉ መልእክት ይሄን መልእክት ተናገረ። ዛሬም እግዚአብሔር መልእክት አለው በቃሉ በመንፈስ ቅዱስ፣ ቃሉ በተጻፈበት በመንፈስ ቅዱስ ትንቢታዊ መልእክት አለው። ሰልፉ የማን ነው ይለናል? የእግዚአብሔር ነው ይለናል። ርዕሴ ሰልፉ የእግዚአብሔር ነው። ወገኖቼ ሰልፍ አለብን። ውካታ፣ ውጊያ፣ ጦርነቶች በቃ አሉብን የምናያቸው ነገሮች። እነሱን አስቡና አሁን ግን ሰልፉ የማን ነው ይላል እግዚአብሔር። ሰልፉ የኔ ነው እንጂ የእናንተ አይደለም። ያኔ እንደተናገረ አሁን ላይ ላለነው ደግሞ እግዚአብሔር ይናገረናል። ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም። ስለዚህ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሱ ኢዮሳፍጥ ስሙ። ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም። ከዚህ ታላቅ ወገን የተነሳ አንደኛ አትፍሩ፣ ሁለተኛ ምን አትበሉ፣ አትደንግጡ ይለዋል። ይሄ ታላቅ ወገን የሚለው ወደ ኢዮሳፍጥ ወደ ይሁዳ የመጣው ታላቅ ወገን የሚባለው ማን ነው? ምንድነው ታላቅ ወገን? እግዚአብሔር ራሱ የተናገረው የመጣባቸው ነገር ትንሽ ነገር አይደለም። በቃ ከዚህ ከመጣው ታላቅ ወገን የተነሳ ምን አትበሉ፣ አትፍሩ። አውቆታል። እግዚአብሔርም ሰው ሳያውቀው እግዚአብሔር አውቆታል። ታላቅ ወገን ነው። ከዚህ ታላቅ ወገን የተነሳ ታዲያ ምን አትበሉ ነው የሚለው መልእክቱ። አትፍሩ፣ አትደንግጡ፣ ሰልፉ የኔ ነው ይላል። ሰልፉ ታላቅ ነው ሰልፉ። ታላቁ እግዚአብሔር ደግሞ እኔ ገጥመዋለሁ፣ ሰልፉ የኔ ነው እንጂ የእናንተ አይደለም ይላል። ዛሬ ላለነው መልእክተኞች ኦዲየንሱ እኛ ነን። ያኔማ ሆኖላቸው ኦልሬዲ አልፈው ሄደዋል። ዛሬም በተከበብን በከበባ ውስጥ በሰልፍ ውስጥ በጦርነት ውስጥ ላለ ትውልድ ላለ ሕዝብ ላለች ቤተክርስቲያን ላለን
እግዚአብሔር ሰልፉ የኔ ነው ይላል። እና ይሄ ታላቅ ወገን የተባለው ማን ነው ብለን ስንል እዚሁ ላይ ሞዓብ፣ አሞን እና ሙዓናውያን ይላል። ሙዓናውያን ቅድም ምዕራፍ 20 ላይ እዚህ አንድ ላይ ምን ይላል? እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከነሱም ጋር ሙዑናውያን ኢዮሳፍጥን ሊወጉ መጡ ይላል። ሊወጉ መጡ። ታላቅ ወገን የተባሉት እነኚህ ሶስት ናቸው። ሶስቱ ክፍሎች ሙዓናውያን የሚላቸው የሰይር ተራራ ሰዎች እያለ ከአንድ ሁለት የዚሁ ክፍል ይናገረዋል። በሰይር በመጡት ይሁዳን ሊወጉ በመጡ በአሞብ ልጆች በሰይርም ተራራ ሰዎች እያለ የሰይር ተራራ ሰዎች ይላቸዋል። እነሱም ደግሞ ኤዶማውያን እንደሆኑ ያሳያል ማለት ነው። እና በሶስት ወገን የመጡ ጦሮች ኢዮሳፍጥና ይሁዳ ህዝቡ በኢየሩሳሌም በሚኖሩ ህዝብና በይሁዳው መሪ በኢዮሳፍጥ ላይ እንደመጡ የእግዚአብሔር ቃል ይናገራል። መጡ። ይሄን ነገር ደግሞ ማን ሰማ? ኢዮሳፍጥ ሰማ ይላል። ሰማ። እግዚአብሔር ከመናገሩ እግዚአብሔር አይዟችሁ ብሎ ትንቢታዊ መልስ ያመጣው ከምን በኋላ ነው? ቅድሚያ ኢዮሳፍጥ ሰምቶ ወደ እግዚአብሔር ከጮኸ በኋላ መልስ ሆኖ እግዚአብሔር ሰልፎ የእናንተ አይደለም ነው ያለው። እና አስቀድሞ ከዚህ ታላቅ ወገን የተባሉት እነኚህ ሶስት ግንባር በአንድ ሆነው ኢዮሳፍጥን፣ ኢየሩሳሌምን፣ ይሁዳን ከበቡ። ይሁዳን በከበቡና ሊወጉ በመጡ ጊዜ ይሄ ጉዳይ ለማን መጣ? ለኢዮሳፍጥ። ኢዮሳፍጥን ሊወጉ መጡ። ወሬኝ እንደዚህ ይላል። ከነሱም የአሞን ልጆች የሞዓብና የአሞን ልጆች ከነሱም ሙዓናውያን ኢዮሳፍጥን ሊዋጉ መጡ። ወሬኞችም መጥተው ከባህር ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆም አይንጋንዲ በተባለች በሐስቦን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞችም ሁሉ እግዚአብሔርን ይፈልጉ ዘንድ መጡ ይላል። ወገኖቼ በዚህ ጊዜ ይሄ ታላቅ ወገን ያለው እግዚአብሔርም አይቶታል። ወሬው ሲመጣ ታላቅ ወገን ሆኖበት ሶስት ግንባር በአንድ ሆኖ ነው የመጣው በይሁዳ ላይ። ይሄ ጉዳይ ሲሰማ ኢዮሳፍጥ ሲሰማ ፈራ ይላል። ፈራ። እንደ ሰው በመጀመሪያ ምንድን ነው ያለው? ፈራ። ታላቅ ወገን ናቸው። ሶስት ኃይል፣ ሶስት ግንባር፣ ሶስት የተለያዩ ግንባሮች በአንድ ሆነው ነው የመጡት። ይሁዳን የከበቡት፣ ኢዮሳፍጥን ነው የከበቡት። እና ይሄ ነገር ደግሞ መጥቶብሃል። በቃ ይሄ ነገር መጥቶብሃል፣ መጣብህ። ከሶሪያ ሰራዊት ታላቅ ሰራዊት ነው ያለው። እንደውም ታላቅ ሰራዊት መጥቶብሃል። ይሄን ጊዜ ይሄ ሰው ምንድነው ያደረገው? ፈራ ይላል። ፈራ። ዛሬ ልዩ አይነት በእያንዳንድ በግለሰብም እንደ ማህበር በማህበርም እንደ አገር በአገርም ላይ ብዙ አይነት ወራሪያን ሊመጡ ሊነሱ ይችላሉ። በየጊዜያቱ ማለት ነው። ሊመጡ አይነታቸውን እየቀያየሩ ብዙ ወራሪያን፣ አንዳንዴ ኃይለኛ ታላቅ የተባለ በሽታ ይነሳል ማለት ነው። የሚውጥ የሚጠርግ የሚያጠፋ ወራሪ ሆኖ ልክ እንደ አሶር ወራሪ ሆኖ የበሽታ ኃይል ትዝ ይለናል። በቅርብ ጊዜ ኮቪድ እንደዚህ ሆኖ በዓለማችን ላይ መጥቶ ነበረ። አስፈሪ ሆኖ ጠራጊ ሆኖ ልክ እንደ አሶሪያ ሰራዊት መጥቶብን ነበር። እንደ ሶሪያ ሰራዊት እንደዛ እና ታላቅ የዛን ጊዜ ፍርሃት አለ አይደለም? ህዝቡ ነገስታት እንኳን መንግስታት እንኳን በዛን ጊዜ ፈርተው ነበር። ያን ነገር መቆጣጠር እስከማይችሉት ድረስ ነገሩ ቻሌንጅ አድርጎ ነበር። ኮቪድ ቻሌንጅ በየጊዜው ሰው ችግር ሁኔታ አይመጣም አይባልም፣ ይመጣል። እና ሰው ደግሞ አይፈራም አይባልም፣ ይፈራል። የጦርነት ነገር ሊመጣ ይችላል። የረሃብ ነገር ሊመጣ ይችላል። የስራ ማጣት ነገር ሊመጣ ይችላል። ብዙ አይነት ከበባዎች ግንባር ይዘው
ግንባር ይዘው ተባብረው ሊመጡ ይችላሉ። አንዳንድ እንደውም በሽታዎች በጣም ሰው ፍርሃት ውስጥ አንዳንድ ሞት ብሎ የሚያስፈራው ተደራራቢ በሽታ ይሄም አለብን በቃ ለዚህኛው የሚሰጠው መድኃኒት ለዚህኛው አይስማማም፣ ለዚህኛው የሚሰጠው ይሄኛውን ደግሞ ይነካዋል። ስለዚህ ተስፋ የሚያስቆርጥ አይነት የሞት ከበባ ሰውን ይከባል። ሞት የሚመስል ፍርሃት በሰዎች ዘንድ ሊመጣ ይችላል። በጦርነት እንደዚህ ተስፋ አስቆራጭ ሆኖ ሊከበብ ይችላል። ልክ 3 ሆነው እንደመጡ ወራሪያን ከባቢያን ማምለጥና ማሸነፍ እስከማይቻል ድረስ ተስፋ በሚያስቆርጥ ታላቅ ሆኖ ነገሮች ወደኛ ሊመጣ ይችላል። በግልም ይችላል፣ በቤተ ክርስቲያንም በማህበር እንደ አገርም ብናይ ሰልፍና ጦርነት መጣው። በዚህ በምስራቅ በምዕራብ በደቡብ በአራት ማዕዘን አገርን ሊወር ሊመጣ ይችላል። ቤተሰብም ላይ እንደዚህ ሊነሳ ይችላል። ቤተ ክርስቲያን ላይ እንደዚህ በአራት ማዕዘን ወጥሮ ፋይናንሻል ሊሆን ይችላል፣ የኢኮኖሚ እጥረት ሊሆን ይችላል። የመናፍስት ኃይላት በልዩ ልዩ አሰራር ሰልፍን ይዘው ሊነሱ ይችላሉ። እንደዚህ አይነት ሁኔታዎች ሲነሳ እንደ ሰው ይፈራል። ነገር ግን ቁም ነገሩና መፍትሄው በፍርሃት ተውጦ አለመቅረት። ዋት ኢዝ ሶሉሽን? ቀጣዩ ነገር ምንድነው የሚለው ወሳኝነት አለው። ሰልፉ የኔ ነው ወደሚለው ወደ እግዚአብሔር ድል ለመምጣት በፍርሃት ውስጥ ውሎ ማደር አይደለም መፍትሄው። ፈራ፣ ግን ወዲያውኑ ምንድነው ያደረገው? ኢዮሳፍጥ እዚህ ጋር ወደ እግዚአብሔር ልቡን አቀና ይላል። በቃ ወደ እግዚአብሔር ልቡን አቀና ይላል። ታላቅ ወገን ሆነው ለመጣበት ነገር ኢዮሳፍጥ የወሰደው እርምጃ ምን ነበር ስንል፣ አንደኛ ወደ እግዚአብሔር ፊቱን አቀና። አሁን የራሱን አስተዳደር የራሱን ሰራዊትና ይሄ ወታደሮቹን ሲስተሙን ኃይሉን ያለውን እሱም ያዋጣኛል ብሎ ያለውን የይሁዳን አስተዳደር አቅም አላየም። ፈራ እንደ ሰው። ግን እርምጃው ቀጥ ብሎ ወዴት ነው? ወደ እግዚአብሔር ፊቱን አቀና። እግዚአብሔርን ሊፈልግ ወደ እግዚአብሔር ፊቱን አቀና። 2 ጾምንና ጸሎትን ምን አደረገ? አወጀ ይላል። ዝም ብሎ ፊቱን አልፈለገም። እግዚአብሔር በጾም ይፈለጋል። በእንዲህ አይነት ውጥረት ጊዜ፣ በእንደዚህ አይነት ታላቅ ሆኖ የመጣ ነገር በወረረ ጊዜ፣ በከበበ ጊዜ አይንን ወደ ግራም አይንም ወደ ቀኝም አይንን አለኝ ወደሚሉት ነገር ሳይሆን ወደ እግዚአብሔር ፊትን በማቅናት ምን ማድረግ ነው? እጅን ማንሳት ነው ከልብ ጋር። ቀጥሎ ጾምንና ጸሎትን አወጀ ይላል። ሁለተኛው ጾምንና ጸሎትን አወጀ። እዚሁ ክፍል ላይ ቅድም እንዳነበብኩት ኢዮሳፍጥ ፈራ ይልና እግዚአብሔርን ምን ይፈልግ? ፊቱን አቀና ይላል። ፈጣን እርምጃ ወሰደ። ፈርተህ አትዋጥ እንጂ መፍራትማ ግዴታ ነው። ንጉሱን ፈርቷል። ሰራዊት ያለው ህዝብ ያለው አገር ያለው ሁኔታ ያለው ንጉሱም እንኳን በመጣው ነገር ፈርቷል። መፍራት አለ። ግን ፍርሃት እንዲውጠን አያስፈልግም። ከፍርሃት ወጥተን የመጣውን ታላቅ ነገር ታላቅ እግዚአብሔር እንደሚመክተው አምነን ወደ እግዚአብሔር ፊታችንን ማቅናት፣ እጃችንን ማንሳት። ቀጥሎ ምንድነው? ጾምንና ጸሎትን ማወጅ። ሁለተኛ ምን አረገ ይላል? ጾምን አወጀ ይላል። ጾምን አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞችም ሁሉ እግዚአብሔርን ይፈልጉ ዘንድ ወጡ ይላል። ልክ ኢዮሳፍጥ ጾም ጸሎትን ሲያውጅ በይሁዳ ያሉ የተከበቡ ታላቅ ወገን የመጣባቸው ህዝቦችም አማራጫቸው ወደ እግዚአብሔር ነበር። ለምን? ንጉሱ ወደዛ ነገር መርቷቸዋል። ራሱ ንጉሱ እንደዛ ሲያደርግ ህዝቡ ምን ሆኑ? ወደ እግዚአብሔር እጃቸውን አነሱ፣ ተከማቹ፣ እግዚአብሔርን ሊፈልጉ ጾምን አወጁ፣ ጸሎትን ማቅረብ ጀመሩ። ይሄን ያደረጉት። ሶስተኛ ስንመለከት የኢዮሳፍጥ የጸሎት ይዘት፣ የጸሎት አቀራረቡ፣ የጸሎት ይዘቱ በእግዚአብሔር ፊቱን ያቀናበትን እግዚአብሔርን እንዴት አርጎ ነው ልመናውንና ጸሎቱን ያቀረበው ብለን ስንል የሚገርም ነገር ነው። የኢዮሳፍጥን የጸሎት ልመና ስናይ የጸሎቱ አቀራረብ
ከመጣበት ጦርና ኃይል ይልቅ የእግዚአብሔር ታላቅነት ብልጫውንና ልዩነቱን በመረዳት እግዚአብሔር ማንም የሚቋቋምህ የለም። በምድር ያለው ነገር ሁሉ መንግስታት፣ ህዝቦች፣ የትኛውም አይነት አንተን የሚቋቋምህ ነገር የለም አለ። በቃ የመጣበትን ታላቅ ወገን ከእግዚአብሔር ጋር ሲያስተያየው እግዚአብሔር ገዘፈበት፣ እግዚአብሔር ተለቀበት። ስለዚህ ይሄ ለእግዚአብሔር አይን ቀላል ነው። ይሄ ለእግዚአብሔር አይን ትንሽ ነው። ታላቅ የመሰለም ቢሆን እንኳን በአይን ሲታይ ወደ እግዚአብሔር ፊት ይዘውት ሲቀርቡ ታላቅ ሆኖ በልጦ የሚገኘው እግዚአብሔር ነው። በቃ ስለዚህ በጣም በእግዚአብሔር ላይ በመታመን የመጣብንን ጠላት አለ አንተ ትገጥመዋለህ። አንተን የሚቋቋመው ማንም የለም አለ። አንተን የሚቋቋም ማንም የለም። ላንብብ ገና የጸሎቱ መነሻ። አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህም የሚችል የለም። ሊቋቋም 4 ነጥብ ነው የዘጋው። በቃ ይሄ ታላቅ የሆነው መከራ፣ ይሄ ታላቅ የሆነው የመጣብን ጦርና ታላቅ የተባለው ለኛ ነው። ነገር ግን አንተንሳ ወደ አንተ ደግሞ ስንመጣ አንተን ደግሞ የሚቋቋም የለም አለ። በቃ እግዚአብሔር ፊት ስንቀርብ የመጣብንን ችግር ታላቅ አድርገን አግዝፈን እግዚአብሔርን ታናሽ አድርገን መቅረብ አንችልም። መልስም የለንም። ለዚህ እግዚአብሔር ሚዛኑን ያያል። የቀረብንበትን ወደ እግዚአብሔር ፊቱን የፈለግንበትን ያያል። የልብን እንኳን ያያል፣ እንኳን ያፍቃልንና አቀራረቡ አንተን የሚቋቋም የለም። እኛን ነው የተቋቋመው ይሄን ነገር፣ እኛን ነው ሊገዳደር የመጣው ይሄን ነገር። አንተን ግን ሊቋቋም ማንም የሚችል የለም። አቤቱ ስለዚህ ምን በል ተነስ። አቤቱ ስለዚህ ተነስ። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደደ ለወዳጅ ለአብርሃም ዘር ለዘላለም የሰጠሃት አንተ አይደለምን? የሚገርም አንተ አይደለህምን? ምድሩን ውስጥ የሰጠህን አንተ አይደለምን? ለአባቶቻችን ምድርን እሰጣለሁ ብለህ ከባርነት ምድር አውጥተህ እንደተናገርከው አይደለ እንዴ? ከነዓን ምድር ያደረስከንና ያወረስከን አንተ አይደለህምን? አሁንም በሰጠህን በዚህ ስፍራ ላይ ከስፍራችን ሊነቅሉን አለ። በቃ ሊነቅሉን መጥተዋልና ነው የሚለው። እነሆ እነርሱ ተቀመጡባት፣ ለስምህም መቅደስን ሰርተውባት፣ ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስም ባለበት በዚህ ቤት ፊትና በፊት ቆመን በመከራችን ወደ አንተ እንጮኻለን፣ አንተም ሰምተህ ታድነናለህ አሉ። ሁሉም ህዝቡም እሱ አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድላቸው፣ ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሰይር ተራራ ሰዎች እነሆ ለወሮታችን ክፋት ይመልሱልናል፣ ከሰጠህንም ርስት ያወጡን ዘንድ መጥተዋል። ከሰጠን ምድር ከወረስነው ምድር ከርስታችን ሊነቅሉን ወጥተዋል። ታላቅ ጦር መጥቶብናል። ግን ይሄን ምድር እንደ ቃል ተናግረ ለምድር ለትውልዱ ለህዝቡ የሰጣት ርስቱን አንተ አይደለህምን? እነሱም ደግሞ በሰጣቸው ርስት መቅደስን ሰሩ። በመቅደሱም ደግሞ ሰለሞን የጸለየውን ጸሎት በዚህ ማሰብ እንችላለን። እግዚአብሔር በዚህ ቦታ የሚጸለየውን ጸሎት እንድትሰማ ብሎ እግዚአብሔር ቃልን አጽንቶለት ቃል ኪዳን አድርጎበታል። ጸሎት እንኳን ሲጸለይ አባቶቻችን በተላለፉ ጊዜ በመከራቸው ወደ አንተ ሲጮሁ እንደምትሰማ ቃል ኪዳን አለ። ያን ሁሉ ባክግራውንዱን ከእግዚአብሔር ቃል እየጠቀሰ እግዚአብሔር ምድርን እንደሰጠ እንደገና ደግሞ እነኚህ በዚያን ጊዜ ምድርን አንተ ባወረስካቸው ጊዜ ሞዓባውያን፣ ሞዓማውያን፣ አሞናውያን ሊጠፉ የሚገባቸው ነበሩ። ሳይጠፉ አባቶቻችን በዛን ጊዜ ያላጠፏቸው ቅሬታዎች ናቸው። ዛሬ በስተው እኛ ሊወሩ የመጡት ለወሮታችን። ይሄ ነው ወይ ወሮታችን?
መጥፋት የሚገባ አጥፋቸው ያልካቸው አባቶቻችን እነሱ ሳያጠፏቸው ቀርተው ነው ዛሬ እኛን መተው ክርስት ሊነቅሉ የተነሱት። አያቱ ባክግራውንድ አለው። ባክግራውንድ አለ። የመጡባቸው ወራሪዎች ከምንና ከምን የተነሳ እንደሆነ እነኚህ ሊጠፉ የሚገባቸው ያልጠፉ ቅሬታዎች በስተው ነው እንደገና ምን ሆነው ተነስተው ክርስት ትውልዱን እስራኤልን ሊነቅሉ የተነሱት የመጡት። ዛሬ በአዲስ ኪዳን የእግዚአብሔር ልጆች ተብለን የእግዚአብሔርን መንግስት እኛ የወረስን ከየት የመጣን? እነሱ ምድራዊ ከነዓንን ነው የወረሱት። እኛ ግን ሰማያዊውን የእግዚአብሔርን መንግስት በምድር እያለን በእምነት ወርሰናል፣ በእምነት ገብተናል። የእግዚአብሔር የመንግስቱ ልጆች ነን። የመንግስቱ እርሻ ውስጥ ነው ያለ ነው እና ከየት ነው የወጣ ነው? ትላንትና ከነበርንበት ከዓለም ከሰይጣን ከዲያብሎስ እጅ ስናመልከው ስንገብርለት ከነበረው ገዢ ከነበረው ከሰይጣን አገዛዝ አሰራር ስርዓት ከዓለም ውስጥና ከሲስተሙ ከስጋና ከክፉ ምኞት ውስጥ ምንጭቅ አድርጎ እግዚአብሔር በልጁ በኢየሱስ ክርስቶስ አወጣ። የገዛ ራሱ ርስት አደረገ። በክርስቶስ ኢየሱስ ምን አደረገ? ርስት አደረገ፣ ልጆች አደረገ እና እንደተገባው ከነቢያት ጀምሮ ከአባቶች ጀምሮ ቃል ኪዳኑ እንደተነገረው ጌታ ኢየሱስ እንደሚመጣ እንደተናገረ እግዚአብሔር ትንቢቱን ፈጽሞ በአዲስ ኪዳን በክርስቶስ ኢየሱስ የእግዚአብሔርን ርስቱን እኛ ለእግዚአብሔር ልጆች ነን። እሱም ደግሞ ርስታችን ነው። በክርስቶስ የወረስነው መንግስት ነው። እግዚአብሔር ይመስገን። የእግዚአብሔር ርስት፣ የእግዚአብሔር እርሻዎች፣ የእግዚአብሔር ልጆች ሆነናል በክርስቶስ ኢየሱስ። ታዲያ ትላንት ከወጣንበት ያልጠፋ ቅሬታ ያኔ መጥፋት ሲገባው ቅሬታውስ ሳይጠፋ ጥቃቅን ቀበሮ ሆኖ ሊጠመድ የሚገባው ዛሬ በህይወታችን ሰልፍ እያደገ እነኚህ አሞን ከሞዓባውያን ጋር ተደባልቀው ከሰይር ተራራ ሰዎች ጋር ተደባልቀው ነው የመጡት። ዛሬ እኛ ወገኖች ከምን ቅሬታው መጥፋት ሲገባው የቀደመው የወጣንበት የዓለም እርሾ የቀደመው የወጣንበት ዘር እርሾ ያልቀረው ቅሬታ እየተፈታተነ ከእርሻው ከመንግስቱ ወደ ኋላ ሊመልስ ዛሬ የሚታገልበት ብዙ ትግል አለ። የሚገዳደርበት ብዙ ተግዳሮት አለ። ብዙ አይነት ሰልፎች አሉ። ምንድነው ዓላማው ሲል ወደ ኋላ ለመመለስ፣ ለመማረክ፣ ወደ ጥንቱ ባሪያ አድርጎ ወደሚገዛበት ወደ ዓለምና ወደ ሰይጣን ግዞት ለመመለስ፣ ከእግዚአብሔር መንግስት ወደ ኋላ ለመመለስ ዛሬ የተለያዩ ፈተና በመንፈሳዊ ዓለም ውስጥ መንፈሳዊ ውጊያዎች አሉ። እነኚህ ያልጠፉ ጥቃቅን ቀበሮችን ከእርሻው ላይ ይላል መኃልየ 2 ላይ ጥቃቅኑን ቀበሮች አጥምዱልን፣ ያልተጠመዱ እነኛ ያልጠፉ ይላቸዋል። እነኚህ ያልተጠመዱ ከህይወታችን ቅሬታ ሆነው እያደጉ ስር እየሰደዱ ለእግዚአብሔር መንግስት እንዳንበቃ ዛሬም መንፈሳዊ ጦርነት የሚከፍቱብን በቅድስና ላይ፣ በመንፈሳዊ ጤና ላይ፣ በመንፈሳዊ እርምጃና ህይወት ላይ ምንድነው ጦርነት እየከፈቱ ወደ ኋላ ሊመልሱ የሚፈልጉ? እነኚህን ጥቃቅን ቀበሮች ከህይወታችን በኢየሱስም አጥምደን እንይዛል። እያየናቸው ያልጠፉትን ሊያገረሹ የሚፈልጉትን የስጋን ክፉ ምኞትና ሐሳብ፣ የዓለምን ክፉ ምኞት፣ አንድ እግር እግዚአብሔር ቤት አንድ እግር ዓለም ቤት ለሚጠፋ መብል አትስሩ ነው የሚለው እና ነገራችንን፣ ልባችንን፣ ሐሳባችንን ወደ ኋላ በመመለስ የሚዋጉ መንፈሳዊ ውጊያዎች አሉ ወገኖቼ። የማናስተውላቸው እንኳን ያልጠፉ ፈጽመው ያልጠፉ እንደነኚህ አይነቶችን ቅሬታዎች በኢየሱስ ስም አጥምደን በመያዝ መንፈሳዊ ህይወታችንን እና ጤንነታችንን በመጠበቅ እስከ ክርስቶስ መምጣት ቀን እንድንቆም እንድንጸና እግዚአብሔር ይርዳል። ይሄን በዚህ ካልኩኝ የቀረውን ልቀጥልበት። አውዱ እንደዚህ ነው የሚለው እና ሲጸልይ ባሪያው ባክግራውንዱን እነኚህ አሁን የመጡብን ታላቅ ሆኖ የመጡብን ሰፍተው የመጡብን
ያኔ አባቶቻችን ያላጠፏቸው አጥፉ ከነአን ስትገቡ ከምድሪቱ ጋር ቃል ኪዳን አትጋቡ ከምድሩ ከሚኖር አጥፏቸው እያለ እግዚአብሔር በዛን ጊዜ የሰጣቸው ቃል ኪዳን ነበረ ትእዛዝ ነበረ እና ያላጠፏቸው ቅሬታዎች ነበሩና ያንን ይጠቅሰዋል። ምንጫቸውን ታላቅ ሆኖ የወረራቸው ምንጫቸውን ለማን እንደሆኑ ይናገራል። በእስራኤል መንገድ ላይ በመንገድ የተቋቋሟቸው እነ ሴይር እነ ሞዓብን እነ ኤዶምን ስንመለከት እግዚአብሔር ከግብፅ አውጥቶ ወደ ከነዓን ወደ ርስታቸው ሲያሻግራቸው በመንገድ ላይ ውሃም ምንም በገንዘባችን እንገዛለን በእግራችን አልፈን እንሂድ ባሏቸው ጊዜ አታልፉም ብለው የከለከሏቸው ሰልፍ የገጠሟቸው የሴይር ተራራ ሰዎች ናቸው። የኤዶም ሰዎች ናቸው። እና እግዚአብሔር ደግሞ ስርዓትንና ትእዛዝን ሰጥቷቸዋል። ስትገቡ ምድርን ስትወርሱ እነኛን የነቀልኳቸውንና እናንተን ስተክል ያንን ስነቅል ምድሪቱን ያረከሱበትን ጣዖታዊ ነገር እንዳትጋሯቸው ከነሱም ጋር ህብረት እንዳትፈጥሩ እንዳትጋቡ የሚያጠፉትን አጥፉ እያለ ትእዛዝ ሰጥቷቸዋል። እና እዚህ ጋር የሚናገረው ባክግራውንዱን ጠቅሶ አጥፏቸው ሲባሉ ያልጠፉ ናቸው። እነኛ አሁን የመጡብን ለወሮታችንን ለዚህ ወሮታችን ክፋት ይመልሱብናል። ከሰጠንም ርስት ያወጡን ዘንድ መጥተዋል። ልመና ነው በእግዚአብሔር ፊት ታላቅነቱን አውቆ በእግዚአብሔር ፊት ነው የሚናገረው። በሚሰማው አምላክ ፊት ነው የሚናገረው። ህዝቡም ተከማይተው ባሉበት ሁኔታ ነው የሚናገረው። ቀጥሎ ምን ይላል? አምላካችን ሆይ አንተ አትፈርድባቸውም? ምን ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም። አንተ አትፈርድባቸውም? ምን ሊፈረድባቸው የሚገባ ነውና። እሱ አቅም የለውም። ይሁዳ አቅም የለውም። እስራኤል በዚህ ሰዓት አቅም የለውም። ግን አቅም ወዳለው ወደ እግዚአብሔር የመጣውን ታላቅ ወገን እግዚአብሔር ፊት አቅርቦ እግዚአብሔር እኛ እጅ የለንም እጅ ሆነን አቅም የለንም አቅም ሆነን እነኚህ ግን እንዲና እንዲህ ናቸው አሁን የመጡብን ታላቅ ወገን ናቸው። አንተ ግን ከነሱ ታላቅ ነህ። ስለዚህ አትፈርድባቸው። ምን አንዳንድ ጊዜ ወገኖቼ ሊፈረድበት እግዚአብሔር ፊት አቁመን ሊፈረድበት የሚገባ ጠላት አለ። ሊፈረድበት የሚገባ እግዚአብሔር ፊት ነው የሚናገረው። እግዚአብሔር እየሰማ ነው የሚናገረው። የምትሰማ አምላክ ነህ። አንተ ነህ። በቃ ተነሳ፣ አንተ ፍረድ። እኛ መፍረድ አንችልም። እኛ መዋጋት አንችልም። እኛ አቅም የለንም አንችልም። የምንመጣብንን ታላቅ ሰራዊት ልንቃወመው እንኳን አንችልም። አለመቻሉ ነው የሚገልጸው። ሰራዊቱን፣ መንግስቱም፣ ህዝቡም ራሱ አንችልም አለ። በቃ ወደ እግዚአብሔር ግን አቤቱታ ቀረበ። በቃ የመጣብንን ታላቅ ወገን አትፈርድባቸውም? ምን አንዳንድ ጊዜ ጸሎት ነው እንዳልኳችሁ። እግዚአብሔርን ይፈልጉ ዘንድ ቆሙ፣ አንድ ጾምና ጸሎት አወጁ፣ ሁለት ሶስተኛ የጸሎት አቀራረቡ ይዘቱን ነው እያለን ያየነው። የጸሎቱ አቀራረብ አንደኛ አንተን ሊቋቋም የሚችል የለም በሚል የጠላትን የመጣውን ታላቅ ጦር የሆነውን ታላቅ ሰራዊት የሆነውን ከእግዚአብሔር ታላቅነት በታች አውርዶ እግዚአብሔርን አግዝፎ አግንኖ የሚቋቋምህ የለም፣ ይሄው የመጣብንን ታላቅ ግን ካንተ ታላቅነት በታች ነው ብሎ እግዚአብሔርን በማግነን እግዚአብሔርን የሚቋቋመ ማንም የለም በማለት እሱን አልቆ ከፍ አድርጎ በእምነት አይን አሻግሮ በአይን ካዩአቸው አሁን ከመጡት ይልቅ በአይን ማትታየው አንተ በሰማይ ያለው አንተ ታላቅ ነው፣ የሚቋቋመ ማንም የለም በሚል እግዚአብሔርን ከፍ ከፍ እያደረገ እያላቀ ጸሎት ሲያቀርብ እንመለከታለን። የጸሎት ይዞቱ የጸሎቱ አቀራረብ ሁለተኛው ደግሞ የመጡበትን ጠላቶች ባክግራውንዳቸውን ያውቃል። ሊጠፉ ጥንትም ሊጠፉ የሚገባቸው ግን አባቶቻችን ያላጠፏቸው ናቸው። በወረታችን ፋንታ ክፋት የሚመልሱብንና ከምድሪቱ ሊነቅሉን የወጡት እነሱ ናቸው እያለ አድሬስ አድርጎ ይናገራል።
ሶስተኛ ደግሞ ስንመለከተው ያቀራረቡን የጸሎቱን አቀራረብ ይዘት አምላካዊ ፍርድ ጠየቀ። አምላክን አትፈርድባቸውም? ምን ወደ ፈራጅ እግዚአብሔር ሊፈረድበት የሚገባውን ማቅረብ ተገቢ ነው። እኛ እንፍረድበት እንጂ እኛ እንቋቋመዋለን፣ እንችለዋለን፣ አቻችን ነው እንገጥመዋለን አንበል እንጂ ያልቻልነውን ማንችለውን ማንገጥመው ከኛ በላይ ታላቅ ሆኖ የመጣው ታላቁ እግዚአብሔር ፊት ታላቅነቱን አውጆ እግዚአብሔርን ፍረድ አትፈር። ፈራጅ እውነተኛ ፈራጅ እግዚአብሔር ነው። በመጽሐፈ አስቴር ውስጥ ስንመለከት የአይሁድን ዘር ሊያጠፋ የወጣውን በሙሉ መላውን አይሁድ ሊያጠፋ የወጣውን ያንን ዘር ሊያጠፋ የወጣውን ሃማን ስንመለከት መጽሐፉን በዛን ዘመን እግዚአብሔር ያስነሳት አስቴር እንዲሁም መርዶክዮስ አጥፊውን ይዛ ማን ፊት ነው የቀረበችው? ንጉሱ አርጤክስ ፊት ይዛ ቀረበች። በቃ ሕይወቴ በልመናዬ ሕዝቤ በመሻቴ ይሰጠኝ የሆነ ንጉሱ ጉዳቱን እንኳን አላወቀም። ሳያቅ ነው ንጉሱ ቀለበቱን አውጥቶ አትሞ ፈቃድ ሰጥቶ መላው አይሁድ ይጥፉ ያለው። ነገር ግን የንጉሱ ሚስት ንግስት አስቴር ደግሞ አይሁዳዊ ነች። በሷም ላይ ነው ሞት የታወጀው። እስከዚህ ድረስ ሁለተኛ ሰው ሃማ ከንጉሱ ስልጣን የሰጠው ቀለበት አውልቆ የሰጠው ሃማ በሚስቱ ላይ እንደመጣበት እንኳን አላወቀም። ያናህል ነው ሃማ ሄደው ለጥፋት እና አስቴር በጥቅሉ ቆመች ንጉሱ ፊት እና ምን አደረገች? ፍርድ ወጣላት። ሃማ ነገሩ ወደሱ እንዲገለበጥ ሃማ እንዲፈረድበት ፍርድ ወጣላት። ነገር እንዲገለበጥ ሆነ። ሃማን ይዛ ንጉስ ፊት እንዲቀርብ ካደረገች በኋላ በልዩ ጥበብ እንደዛ ካደረገች በኋላ የንጉስ ቁጣና ፍርድ ሃማን አስወግዶ አይሁድን ታድጓል። ሃማን አስወግዶ ምን ሆኖ አይሁድን ታድጓል። ንጉስ ማን ነው ለመሆኑ ይሄን ሊያደርግ በልቡ እንኳን ያሰበው እንኳን አፉ አለ አይደለም። እሱ አስቦት ደብዳቤ ጽፎ የማጥፊያ በጀት አውጥቶ የበጀት ማስፈጸሚያ ሰራዊት አዘጋጅቶ ነገሩ ካለቀ በኋላ ግን ንጉስ ወደ አይምሮ ሲመለስ ንግስቲቱ ሃማን ይዛ እዛው ንጉሱ ፊት ስታቀርበው ንጉሱ ተቆጣ። ቁጣው የበረደው ሃማ በእንጨት ላይ ሲሰቀል ሲወገድ የንጉስ ቁጣ በረደ። ደግሞ ንግስቲቱን በፊት ይጋፋታል ብሎ እስኪቆጣ ቁጣው ነደደ። ወገኖቼ የእግዚአብሔር ቁጣ በጠላቶቻችን ላይ ለመንደድና እግዚአብሔር ፍርዱን አጸፋ ለመመለስ በትህትና በእውነት እግዚአብሔር ሆይ እኔ አልችልም የመጣው ይሄ ነው በግሌ በቤተሰቤ በቤተ ክርስቲያን በምድር በህዝብ በዓለም ሁሉ የመጣ ነገር ቢኖር ወደ እግዚአብሔር ይዞ ሲቀርብ እግዚአብሔር ያን ነገር ራሱ ይዋጋዋል፣ ራሱ ይወርድበታልና አስቴርን እንደዛ ሲያደርግ እንመለከታለን። በንጉስ ሰለሞን ጊዜ ደግሞ ሁለት ሴቶች እንመለከታለን። ወደ ንጉስ ለፍርድ የቀረቡ ሰዎች ፍርድን ጠየቁ። እነኛ አንዲቷ ሴት በእንቅልፍ ልቧ ልጇን ገላ ስትነቃ ልጇ ሞቷል። ያቺ ተኝታለች። በእንቅልፍ ልቧ ህይወት ያለውን ልጇን ከጉያዋ ከብብቷ ወስዳ የሷን ሬሳ አስታቅፋ ጠዋት ብርሃን በሆነ ጊዜ ነቅቶ ስታየው ያቺ በእንቅልፏ ልጅ የተወሰደባት ሴት ያልገደለችው ግን በህይወት እያለ ልጇ የተሰረቀው ሴት ልጇ ተለውጦባታል። እና ልጁ የኔ ነው ስትላት የለም የሞተው ነው አንቺ የኔ ልጅ ደህነኛ ነው እየተባባሉ ተወነጃጀሉ። በዚህ ጊዜ ፍርድ አስፈለገ። ንጉስ ሰለሞን ፊት ቀረቡ። ይሄንን ጉዳይ ማንም አይፈታ፣ ምስክር የለ፣ ሰው የለ። ሁለት ሴቶች በአንድ ቤት ውስጥ ማን ይፍታ፣ ማን ይመስክር፣ ማን ይዳኝ? ግን እግዚአብሔር ጥበብን የሰጠው ንጉስ ሰለሞን በጥበብ የፍርድ መለየት እንዳደረገ እናያለን። የፍርድ መለየት እንዳደረገ ያቺ በእንቅልፍ ልቧ ገላ ህይወት ያለውን ሰርቃ የኔ ነው ብላ የምትሟገተውን ሰይፍ አንጡልኝ አለ። በቃ ሰይፍ አንጡልኝ፣ ለሁለት ሰጥቁት፣ ከዛ በኋላ ግማሹን ለዚች ግማሹን ለዛ ስጡ አለ። የሚገርም ነው። በሚገርም አይነት ፍርድ ነው የመጣውና ያ ነገር
እናት የሆነችው ስለ ልጇ አንጀቱ አልቻለምና ንጉሥ ሆይ ተወሰደው፣ መቼም ልጁ አይደለም በቃ ተወሰደው ነው ያለችው። እዚህ ጊዜ ያቺ ደግሞ ይታረድ ይሰንጠቅ፣ በቃ ለኔም ለሷም አይሆን ይሰንጠቅ ነው በቃ ያለችው። ልጁ በእውነት የማን እንደሆነ ታውቁ በፍርድ መለየትን አድርገው ልጇ እጇ ገባ። እውነተኛይቱ ልጇን ይዛ ገባች። በዚህ ፍርድ በምን በንጉሥ ፊት ስለቆመች ተፈረደላት። ወገኖች ብዙ መጽሐፍ ቅዱስ ላይ በእግዚአብሔር ፊት የቆሙ ሰዎች ከእግዚአብሔር ዘንድ ፍርድ አግኝተዋል። በንጉሥ ፊት በምድራዊ እንኳን ንጉሥ ፊት ቆሞ ፍርድ አግኝተዋል። እዚህም ጋር ፍርድ ነው ያለው። በቃ እግዚአብሔር አትፈርድባቸውምን? አትፈርድባቸውምን? ታላቅ ወገን ሆኖ ወደ እኔ የመጡትን አትፈርድባቸውምን? ይገባል። ዛሬም የመጣብንን እንደዚህ አይነት ነገር በአይን እንኳን አስፈሪ የሆነ ነገር ታላቅ ሆኖ የመጣብንን ነገር እኛ ግን ማንችለውን ነገር ታላቅ ነው ታላቅ ወገን ነው ብሎ እግዚአብሔርም የተናገረው እንኳን ነገር በእግዚአብሔር ፊት በመቆም ምን ማድረግ ነው? አቤቱ ፍረድ። እግዚአብሔር ፈራጅ ነው። እግዚአብሔር ተዋጊ ነው። እግዚአብሔር ተዋጊ ነው። ለእግዚአብሔር የመጣውን ነገር በየወቅቱ በየጊዜው ሁኔታው ይለያይ እንጂ መምጣቱ አይቀርም። ይምጣ እንጂ ልክ እንደ ኢዮሳፍጥ በእግዚአብሔር የመታመን ልብ ያለው የሚያየው የገዘፈውን ታላቅ የሆነውን ችግር ሳይሆን ታላቁን እግዚአብሔርን በማየት በእግዚአብሔር ፊት ፍረድ ውረድ ብሎ ለሚጠይቀው እግዚአብሔር ይወርዳል። ለዚህ ነገር ደግሞ ሰልፉ ያንተ አይደለም አሁን አለ። እኔ ወስጀዋለሁ፣ ከእጄ ወስጀዋለሁ ሰልፉ። የይሁዳን ሰልፍ የኢየሩሳሌምንና የነዋሪዋን የሕዝቧን ሰልፍ እኔ ወስጀዋለሁ አለ። ሰልፉ ይሁዳና ኢየሩሳሌም ይሁዳ አንተም ኢዮሳፍጥ ስሙ፣ ሰልፉ የእናንተ አይደለም። ሰልፉ የእናንተ አይደለም፣ ሰልፉ የኔ ነው። ሰልፉ የኔ እንጂ የእናንተ አይደለም። በቃ በዚህ ሰልፍ እናንተ የምትዋጉ አይደላችሁም አላቸው። እንዲህ አድርጎ እግዚአብሔር ኃላፊነቱን ጥቅልል አድርጎ ከእጁ ከተከማቹበት ከተጸለየው ጸሎት ጋር ሰማና እግዚአብሔር ይሄን ሲያደርግ ነው የምንመለከተው። አያችሁ ምን ማድረግ ነው? እግዚአብሔር በዚህ ነገር ሶስተኛው በእንደዚህ አይነት የጸሎት ይዘት ፊቱን ወደ እግዚአብሔር አቀና። ሁለተኛ ጾም ጸሎት አወጀ። ሶስተኛ የጸሎቱ አቀራረብ ይዘቱ ራሱን እንዳንበጣ አላደረገም። እንዳንበጣ አድርጎ ህዝቡ የመጣበትን ደግሞ ሰራዊት እንደ አንበሳ አድርጎ አላየም። ትዝ ይላችኋል ዘውልቅ ላይ የተደረገ ነገር የሚገርም ነገር ነው የሆነው። ሙሴ የላካቸው ሰላዮች ነበሩና እነኛ ሰላዮች ሂዱና ሰልሉ ተብለው እንደተላኩ እግዚአብሔር ቃል ይነግረናል። እና ሄደው ሲሰልሉ ምንድነው ያሉት? ይገርማል። ዘውልቅ 13 ከ32 እስከ 33 ታዩታላችሁ። ሙሉ ክፍሉን ማየት ትችላላችሁ። ሙሴ የላካቸው ሰላዮች የሰለልናት ምድር አንደኛ የሚኖሩባትን ሰዎች የምትበላ ናት አሉ። ሁለተኛ የሚኖሩባት ሰዎች ቁመተ ረጃጅም ናቸው። በዚያ የኒፍሊምን ወገን አየን። ያዩት ነገር አለ። ቁመተ ረጃጅሞች አሉ። የኒፍሊም ወገን የሆኑ የኤናቅ ልጆች በዛሉ የሚፈሩ። እግዚአብሔር ግን ይችን የኤናቅ ልጆች ይችን ምድር የሚገቡባት ምድር ማርና ወተት የምታፈስስ ምድር አስገባቸዋል ብሎ ቃል ገብቶ ነው ያወጣቸው ገና ሲወጡ። እነሱ ግን ሊሰልሉ የተላኩት ሰዎች 10 ሰላዮች ግን ሄደው ያችን የተባረከች የሚወርሷትን ምድር የሚገቡባትን ምድር ሰው በሊታ አረጓት። ሰው በሊታ በቃ ምድሪቱ ሰውን የምትበላ ነች አሉ። የሚኖሩባት ሰዎች ነው ቁመተ ረጃጅሞች ናቸው። እኛ በእነሱ አይን ስንታይ አንበጣ ነን አሉ። በቃ ራሳቸውን አንበጣ አደረጉት። ያዩት ሰራዊት ቁመተ ረጃጅም የሚያስፈራ ነው። ይቺ ምድር የምትወረስ አይደለችም። እግዚአብሔር እንዳለው የምንወርሳት አይደለችም። እኛ እንዳንበጣ እነሱ እንዳንበሳ በቃ ታላላቅ ናቸው ብለው አስቀድመው የሽንፈትን ቃል ነው የተናገሩት። ይሄ ንግግር ደግሞ ወደ ህዝቡ አምጥተው ሲያስተጋቡት
ህዝቡን አስለቀሰ፣ ህዝቡን ስፍራ አስለቀቀ። ኑ ወደ ምን እንመለሳለን? ወደ ኋላ ወደ ግብጽ እንመለሳለን። አለቃ በላያችን ሾመን ወደ ግብጽ በዚህ ምድረ በዳ ከምንሞት እዛ ብንኖር አይሻልም ወይ ብለው ከእግዚአብሔር ጋር እስከሚጣሉ ድረስ ነው ያደረጋቸው። ምድረ በዳ እንዲቀሩ ተሻግረው እንዳይገቡ ያደረገ የስንፍና ወሬ፣ የክፉ ወሬ ነው የሚለው መጽሐፍ ቅዱስ። ክፉ ወሬ ያዩትን ነገር ከእግዚአብሔር በላይ አገዘፉት። ያዩትን ችግር እግዚአብሔር ከተናገረው በላይ ከፍ ከፍ አደረጉት። እግዚአብሔርንና እግዚአብሔር ትወርሳላችሁ ያለውን ምድር ግን ማመን አቃታቸው፣ አወረዱት። አስቡ ምን አይነት ከዚህ ዮሳፍጥ ጋር ስናስተያየው እሱ ታላቅ የተባለውን ችግር እግዚአብሔርን ታላቅ አድርጎ አግንኖ ነው ያየው። እግዚአብሔርን በፊቱ ቆመ፣ እግዚአብሔር ጸሎቱን ሰማና ያዋለን ነው። እነኚህ ግን ገና ምድሪቱን ሊሰልሉ ሲወጡ ያወሩት ክፉ ወሬ ነው። በቃ መተው የሰዎችን ልብ ሰበሩ፣ ወደ ኋላ እንመለሳሉ፣ ከእግዚአብሔር ጋር አጣሉ፣ በራሳቸው የሟርት ንግግር ተናገሩ። በዚህ ምድረ በዳ እኛም አሉ ልጆቻችን ተማርከን የምንቀርነን በቃ የምንማረክነን የምንገባ አይደለንም አሉ። እግዚአብሔር ግን እንዲህ ነው ወይ ያለው? ከግብጽ ምድር በተአምር በድንቅ ያወጣቸውን ወተትና ማር ወደምታፈስስ እግዚአብሔር እነሆ በዛች ምድር እንደሚያኖራቸው ነው የተናገረው፣ እንደሚያስገባቸው ነው የተናገረው። ገለበጡት እነሱ እና የቀሩት ሁለቱ ኢያሱና ካሌብ ግን ምን አሉ? እነሱ ዘኍልቍ 14 ላይ ደግሞ እነሱ ምድሪቱ መልካም ናት፣ እነሱ እንደሚሉት የምትባላና የምትበላ አይደለች፣ ምድሪቱ መልካም ናት። ስላዩአቸውና ስለፈሯቸው ሰዎች ስላስፈራሯቸው ሰዎች ደግሞ እንደ እንጀራ ይሆኑልናል፣ እንደ እንጀራ ይሆኑልናል። ጥላቸው ከላያቸው ተገፏል። ይሄ የዓይን እይታቸው ሚዛን እነዛ ቁመተ ረጃጅም የሚያስፈሩ ሲሉ እነኚህ ደግሞ ቁመተ ረጃጅም አይደለም፣ ጥላቸው የተገፈፈ እንደ እንጀራ ጥቅልል አድርገን የምንበላቸው ነች። ምድሪቱ ደግሞ የምትባላና የምትበላ አይደለችም፣ ወተትና ማር የምታፈስ ምድር ነች። እንውጣ፣ እንሂድ፣ እንወርሳታለን ብለው የእምነት ቃል ተናገሩ ኢያሱና ካሌብ። ደግሞ እግዚአብሔር ከኛ ጋር ነው አትፍሯቸው ብለው ተናገሩ። እግዚአብሔር ከኛ ጋር ነው፣ አትፍሯቸው። ሁለቱ እኩል ነው ያዩአቸው። 10 ሰላዮች ነገሩን ሲያጎሉት፣ ሁለቱ ደግሞ ነገሩን አቅለው እግዚአብሔር ከኛ ጋር ነው አትፍሯቸው፣ እንደ እንጀራ ይበሉልናል፣ ጠላቸው ከላያቸው ተገፏል፣ እንሂድ፣ እንውጣ፣ እንወርሰዋለን የሚል በእምነት እግዚአብሔርን አይቶ የሚያበረታታ ቃል ካፋቸው ወጣ። የወደቀውን የሰውን ልብ የሚያነሳሳ እግዚአብሔር ከኛ ጋር ነው። እኛም ዛሬ እኮ አማኑኤል ከኛ ጋር ነው። አማኑኤል በቃ ተወልዶልናል፣ ኢየሱስ ክርስቶስ። እግዚአብሔር ከኛ ጋር ባይሆን ኖሮ እስራኤል እንዲህ ይበላል። በቃ እግዚአብሔር ከኛ ጋር እነሆ የጠላቶች ቁጣ በነደደ ጊዜ እነሆ ባጠፉን ነበር፣ ውሃ በላያችን ምን ባረገ ባሰጠመ ነበር። ባለፈ ጊዜ እንደ ጎፍ ፈሳሽ መጥቶ በጠረገን ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። እነሆ ነፍሳችን እንደ ወፍ ካዳኝ ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጥን። ለምን? እግዚአብሔር ከኛ ጋር ስለሆነ። ከኛ ጋር ባይሆን ነበር አደጋው። እግዚአብሔር ከኛ ጋር ከሆነ ያስመልጣል ማለት ነው። እንደዛ ነው የሚናገሩት። እዚህም ጋር እግዚአብሔር ከኛ ጋር ነው አሉ። እኛም እኮ አማኑኤል እግዚአብሔር ከኛ ጋር ነው። ዛሬ የሚያስፈራው የሚያስደነግጠው ማን ነው? ጠላትን እንደምን እንዳንበሳ እኛን እንዳንበጣ አርጎ የሚያሳይ የዓይን ሚዛን በኢየሱስ ስም ከዓይናችን ላይ ይወገድ። ይሄ የምንናገረው እግዚአብሔርን ዝቅ ትንሽ ጠላትን አጉልቶ በቃ ሊወረን ነው ሊወርሰን ነው። ኧረ እግዚአብሔር ባህር ከፍሎ ዛሬም አሻግሯል። ኧረ እግዚአብሔር ከእቶነ እሳት ዛሬም አውጥቷል። ኧረ እግዚአብሔር ዛሬም ደርሶ ታላቅ ከሚባለው ታላቅነቱ የበለጠው እግዚአብሔር ክንዱን ዘርግቷል። ኧረ አማኑኤል ከኛ ጋር ነው። ዛሬስ እንደነኛ አይነት ሰዎች እንኖር ይሆን? የብዙዎችን ልብ እያቀለጥን ክፉ ወሬ እየተናገረን በምድር ላይ በህዝብ ላይ በትውልድ ላይ መጣ። አዎ መጥቷል፣ አዎ ታይቷል። እና ምን ይሁን ታዲያ? ምን ይሁን? ወደ እግዚአብሔር ፊት መቅረብ እንጂ ምንድነው ከእግዚአብሔር በታች የገነነ? ምንድነው ከእግዚአብሔር በላይ ከፍ ያለ ነገር? ምንድነው?
እግዚአብሔር ታላቅ ነው። ከመጣው ይልቅ የመጣልን ጌታ በዚህም ዘመን መንግስት እግዚአብሔር ይበልጣል። እግዚአብሔር እሱ ይበልጣል። አማኑኤል እግዚአብሔር መጥቶልናል። እግዚአብሔር ከኛ ጋራ ነው። ምንድነው በዘመኑ ላይ የመጣው? ምንድነው በሀገር ላይ የመጣው? ምንድነው በቤተሰብ ላይ የመጣው? በኢኮኖሚው ላይ የመጣው? በቤተ ክርስቲያን ላይ የመጣው? ታላቅ ሆኖ የመጣው የተነሳብን ነገር ምንድነው? ምንድነው ወገኖች? ዛሬስ በእኛ ላይ ችግሩን ነው የምናጎላው? እኛን ነው እንዳንበጣ የምናየው ወይስ እንደ ዮሳፍጥ በቃ ታላቅና የተፈራ አምላክ እግዚአብሔር ዋለ በቃ አቤት አንተ ተነስ፣ አንተን የሚቋቋምህ ማንም የለም ነው ያለው። እሱ በቃ ማንም አይቋቋምም። አዎ መጥተውብናል። ከዚህ ታላቅ ወገን መጥተውብናል። ሶስት ሆኖ ባንድ መጥተውብናል። ታላቅ ወገን ነው። እግዚአብሔርም አይቷል። ከዚህ ከመጣው ታላቅ ወገን የተነሳ እኮ ነው ያለው እግዚአብሔርም። አዎ ግን አንተን የሚቋቋምህ የለም። ለአንተ ሰጥተነዋል። አንተ ለፍቅር አንተ ግጠመዋል። በቃ አንተ ፍረድ፣ አንተ ተነስ ብሎ ወደ እግዚአብሔር አመጣው እንጂ እልም አድርጎ ተበላ ተዋጥን አለቀልን አላለም። ህዝቡን ይዞ ምድሩን ይዞ ትውልዱን ይዞ መጣ ወደ እግዚአብሔር። ወገኖቼ ዛሬ መጥቷል። አይናችን አይቶታል። የሚያስፈራ ነው የሰማነው፣ የሚያስፈራ ነው ያየነው። ሆኖም ግን ካፋችን የሚወጣው ቃል ግን እንደ ካሌብ እንደ ኢያሱ እንዲሁም እንደ ዮሳፍጥ ሆኖ በእግዚአብሔር ፊት መቆም መፍትሄ ነው። መፍትሄ ነው። እንደ አስቴር መቆም መፍትሄ ነው። እንደነኛ እንደ ሁለት ሴቶች መፍትሄ ሲፈልጉ ንጉስ ፊት ነው የቆሙት። ንጉስ መፍትሄ ያመጣ አስደናቂ የጥበብ መፍትሄ አምጥቶ ገላገላቸው። ዛሬ እኮ የጥበብ መፍትሄያችን የጥበብ ሁሉ ራስ የጥበብ ሁሉ ጌታ የእግዚአብሔር ኃይልና ጥበብ የሆነው ክርስቶስ እኮ ነው። አንደኛ ቆሮንቶስ ላይ እንደሚናገር ምዕራፍ 1:21 ላይ አይደል የሚናገረው? የእግዚአብሔር ኃይልና ጥበብ ማን ነው? ክርስቶስ ነው ይላል። በቃ ክርስቶስ ነው። በጥበብ ፍርድን የሚያረክ እግዚአብሔር ነው። አረ እግዚአብሔር ነው። ከምናየው ከፈራን ከደነገጥንበት እግዚአብሔር ነው። ረሃብን ያስደነገጠን ችግር ነው። በሁኔታችን መጥቶ ያስደነገጠን ምንድነው? የኛ ከበባ የኛ ወረራ ምንድነው? ወደ እግዚአብሔር ፊቱን እንፈልግ፣ ጾምን እናውጅ፣ እንጸልይ። የጸሎት አቀራረባችን ደግሞ የሚቋቋም ማንም የለም እንዳለ የመጣውን ጦር ደግሞ ባክግራውንዱን በመለየት ሊጠፋ የሚገባውን ደግሞ እግዚአብሔር ሆይ ፍረድ፣ አጥፋ። አንተ ዝም ትላለህ? አትፈርድባቸው? ምንም የሚፈረድበትን ለሚፈርድበት ለእግዚአብሔር ፈራጅነት ስልጣን እግር ስር በማስቀመጥ እግዚአብሔር እንዲታደገን ትርግናውን እንዲያመጣ መቆም ነው እና በዚህ ጩኸት ላይ ከሶስተኛው በኋላ አራተኛው ላይ የምናየው ምንድነው? እግዚአብሔር የጸሎት ምላሽ ሰጠ። የጸሎቱ ምላሽ ቅድም እንዳነበብ ነው እግዚአብሔር እንዲህ ይላል፣ ሰልፎ እግዚአብሔር እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ፣ ነገ በእነሱ ላይ ውረዱ እያለ እግዚአብሔር መናገር ጀመረ። ምን ሰምቶ? በእግዚአብሔር የታመነ አምላኩን ተማምኖ እግዚአብሔርን ተማምኖ እግዚአብሔርን ታላቅ። ስለዚህ እኮ ነው ነህምያ ታላቁንና የተፈራውን አምላክ እግዚአብሔርን አስቡ አለ። ያኔ ቅጥሩን በሚሰራ ጊዜ በቃ የተሸካሚዎችን የቅጥር ሰራተኞችን እጅ የሚያደክም የጦቢያ የሰንበላጥ ዛቻ ማስፈራሪያ በመጣ ጊዜ ህዝቡ ልቡ ሲደክም ሲወድቅበት አረ ታላቁንና የተፈራውን እግዚአብሔርን አስቡ፣ እግዚአብሔርን አስቡ አለ። በቃ ነህምያ እንጂ ታላቅ ነኝ ማለቱ አይቀርም። ኢሳይያስ 37 ላይ ሰናክሬም የታላቁ የአሦርን ቃል ስሙ እያለ በእስራኤል ላይ ቅጥሩ ላይ ቆሞ ይሁዳ ላይ የሚያስፈራራ ቃል ይናገር ነበር። የታላቁን የሰናክሬም ቃል ስሙ። እንዲህ ይላችኋል ሕዝቅኤል እግዚአብሔር ያድናል እያለ እንድትተማመኑ አያድርጋችሁ። እምነታቸውን ስብርብር አድርጎ እጅ እንዲሰጡ ቅጥር ላይ ቆሞ በዚህ በታላቅ ድምፅ የታላቁ አሦርን ቃል ስሙ ይል ነበር። ኧረ አይደለም፣ ታላቅ የተባለው ታላቅ እግዚአብሔር ነው። መጣ እግዚአብሔር በነብዩ የዛን ጊዜ ሕዝቅያስ ጮኸ ወደ እግዚአብሔር። የተላከውን የዛቻ የፉከራ አስፈሪ ደብዳቤ በእግዚአብሔር ፊት ሆኖ ገለጠው፣ አለቀሰ። እግዚአብሔር ባሪያውን ላከ። አቤት ታላቅ የተባለው ሰናክሬም በሰይፍ ወደቀ። ያ ሁሉ ሰራዊት እግዚአብሔር ራሱ ተዋግቶ ራሱ ሁሉ በድን ሁሉ ሬሳ ሲነጋ ያ ሁሉ ፉከራ የለም
ሁሉን ሬሳ አድርጎታል እግዚአብሔር። ራሱ እግዚአብሔር ተዋጋው። ታላቅ ተብሎ የነበረውን ነገር ወገኖች ጊዜ ታላቅ ነገር በአይነት ያለ በጆሮ ትሰማለህ። የሚከብድ የሚያስፈራ በሽታ ሊሆን ይችላል፣ ጦርነት ሊሆን ይችላል፣ ረሃብ ሊሆን ይችላል፣ የኢኮኖሚ ጉዳይ ሊሆን ይችላል። ብዙ የሚያስፈራ በከበበን ጊዜ ግን ምን እናድርግ ነው መፍትሄው? በራሴ ችለዋለሁ፣ በራሴ ወጣዋለሁ፣ በጉልበቴ ገጥመዋለሁ፣ በሌላ ሲስተም ገጥመዋለሁ ሳይሆን እግዚአብሔር ሆይ ይሄ ትልቅ ችግር ነው። ታላቁ እግዚአብሔር ሆይ ወደ አንተ መጣሁኝ። እስኪው እኔንም ህዝቤንም ምድሬንም ያለኝን ሁሉ ወደ አንተ ይዤ መጣሁ። ይሄንን ታላቅ ወገንን ያልገጥመውም ግጠምልኝ። እግዚአብሔር ይገጥመዋል። መልስ ሰጠ። የእግዚአብሔር መንፈስ መጣ፣ ወደ ጉባኤው መጣ። እንዲህ አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሱ ዮሳፍጥ ስሙ። እግዚአብሔር እንዲህ ይላል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም። ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ነገ በእነሱ ላይ ውረዱ። እነሆ በጺፍ አቀበት ይወጣሉ፣ በሸለቆ መጨረሻ በይሩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌም ሆይ ተሰለፉ እና ዝም ብላችሁ ቁሙ። የሚሆነውን የእግዚአብሔርን መድኃኒት እዩ። እግዚአብሔር ከእናንተ ጋር ነውና አትፍሩ፣ አትደንግጡም። ነገም ውጡባቸው እያለ ይናገራል። እዚህ ጋር ምን ለማለት ፈልጎ ነው? ውረዱ ሲል ተሰለፉ ሲል ግጠሙ፣ በጡንቻችሁ ግጠሙ አይደለም፣ ባላችሁ አቅም ግጠሙ ማለት አይደለም። እዚህ ጋር ውረዱ ይላቸዋል፣ ቁሙ ይላቸዋል። እግዚአብሔር ፊት እንዲቆሙ ጦርነቱን በራሳቸው እንዲዋጉ ሳይሆን ውረዱ፣ ተሰለፉ፣ ቁሙ ሲል በእምነት ጸንተው ልክ ዮሳፍጥ እንደጸለየ እግዚአብሔርን በእምነት የእምነትን ትጥቅ ታጥቀው እግዚአብሔር አሁን የሚያዩትን በዙሪያቸው የከበበውን ሞዓብን፣ አሞንን፣ ሞዓናውያንን ያንን አስፈሪ የሆነ ታላቅ ሰራዊት ሳይሆን እግዚአብሔርን በእምነት አይተው ጸንተው በእምነት እንዲቆሙ ቁሙ ነው። በቃ ተሰለፉ። ሰልፍ ውስጥ ስፍራችሁን ይዛችሁ ተሰለፉ። በምን? በእምነት በጽናት ቁሙ። ፍርሃትን፣ ድንጋጤን አስወግዱ። ተዘጋጁ፣ ተሰለፉ። ቦታችሁን ያዙ፣ ስፍራችሁን ያዙ። ባያችሁት ነገር ተደናግጣችሁ ስፍራችሁን አትልቀቁ፣ ቦታችሁን አትልቀቁ። በሁኔታው በችግሩ ውስጥ ምን ሆኑ? ቁሙ። ኑኃሚን በመጽሐፈ ሩት ውስጥ ምን መጣ? በቤተልሔም ረሃብ መጣ፣ ታላቅ ረሃብ መጣ። እግዚአብሔር ውጡ የሚል መልእክት ምንም አልሰጠም። እሷ ግን ረሃብን ሸሽታ ወደ ሞዓብ ምድር እንደሄደች እግዚአብሔር ቃል ይናገራል። በዛም ምንና ምን እንደገጠማት እናውቃለን ታሪኩን። ረሃብም ቢመጣ ጦርነትም ቢመጣ ችግሩ ቢመጣ የሆነ ነገር ቢመጣ ምን አልበቃ ጽኑና ቁሙ። ፍርሃ አትደንግጡ፣ አትፍሩ፣ ጽኑ፣ ቁሙ፣ ውረዱ። የት ተዘጋጅታችሁ እግዚአብሔር በሚዋጋበት እግዚአብሔር እጁን በሚዘረጋበት በሰልፉ ቦታ ቁሙን፣ ተገናኙት። እግዚአብሔር ተዋግቶ ድላችሁን እናንተ ትወርሳላችሁ። ስለዚህ ተዘጋጁ፣ ተሰለፉ፣ ቦታችሁን ያዙ፣ በእምነት ጽኑ፣ ፍርሃትና ድንጋጤን አስወግዱ። ነገር ግን ከሰልፍ ሜዳ አትሽሹ። ከሰልፉ ሜዳ ከሸሻችሁ ድሉን አታገኙ። ድሉ ሰልፉ ባለበት ሜዳ ነው። እነግራችኋለሁ፣ ድሉ ሰልፉ ባለበት ሜዳ ነው። ሰልፉን አይታችሁ ከሰልፍ ሜዳ ከሸሻችሁ ድሉን አትቀናጁትም፣ ድሉን አታገኙትም። ድሉ እግዚአብሔር በሰልፉ ሜዳ ላይ እጁን ዘርግቶ በተዋጋበት ውጊያ ላይ ነው። እዛው ጋር ነው በረከቱ ያለው። እዛው ነው እግዚአብሔር ጠላቶቻቸውን ድል ነስቶ በረከት እንዲበዘብዙ ያደረጋቸው። ስለዚህ የከሰልፉ ቦታ ፍርሃትና ድንጋጤን አስወግዳችሁ በእምነት ታላቁን እግዚአብሔርን አይታችሁ ጽኑና ቁሙ ነው። በቃ ውረዱ፣ ተሰለፉ ሲባል ተዋጉ አይደለም። ጽኑ፣ ፍርሃትን አስወግዳችሁ ቁሙ። ባላችሁበት ሁኔታ ረሃቡን ነው ተቋቁማችሁ፣ ጦርነቱን ነው ተቋቁማችሁ፣ ያያችሁትን አስደንጋጭ የሚያስፈራራ ሁኔታ ነው ጽኑ። እግዚአብሔርን ቀና ብላችሁ ፊቱን እየፈለጋችሁ በጾምና በጸሎት እየፈለጋችሁት እግዚአብሔርን የጠላቶቻችሁን ግራውንድ እንዲና እንዲህ ነው እኮ ግራውንዱ፣ እንዲህ ነው እኮ ይሄ ጥቃቅን ቀበሮ ያልጠፋ ዛሬ ሊያጠፋኝ ግን የመጣ የቆመ በፊቴ በኋላ በዙሪያዬ
እግዚአብሔር ዝም አትበል ፍረድ እያልክ አንተ ወደ እግዚአብሔር እየጮህ በስፍራ እንድትቆም ነው የሚፈልገው እንጂ ድሉ ሰልፉ ባለበት ሜዳ ስለሆነ ቁም ባለበት ቦታ። የሚያስፈራሩትን ግንባር ይዘው የወጡበትን እያያችሁ ከሰልፍ ሳትወጡ በሰልፍ ቦታ ያለ ፍርሃት ያለ ንጋጤ እግዚአብሔር ተዋጊውን እኔ ዋጋለሁ ባለበት በሚዋጋበት ስፍራ ላይ ቁሙና ጽኑ። በእምነት ጸንታችሁ ቁሙ። ሌላው በምስጋና በዝማሬ በሰልፍ ውስጥ ተሰለፉ። ይሄ ባሪያ ያደረገው ምንድነው? ወታደር ፊተኛ አድርጎ አላቆመም። የምስጋና ልብስ የዝማሬ ልብስ ለበሱና በዛ በሰልፉ ሜዳ ውስጥ በሚያስፈራራው ሰልፍ ሜዳ ውስጥ እንዴት ነው የምስጋና መንፈስ የሚመጣው? በምስጋና ቆሙ። ዛሬ እኮ ወገኖቼ አስፈሪ ሆኖ በሚያስጨንቀን ነገር እሳት ላይ ቆመን ችግሩ ላይ ቆመን ማመስገን፣ በቃ ማመስገን። እግዚአብሔር ሆይ ተመስገን ዘምሩ። ችግሩ ላይ ቆማችሁ አስፈሪው ጎልያድ እያለ አስፈሪው ሞዓብ አሞን ሞዓባውያን ግንባር ይዘው አንድ ከበው እያለ ከበባ ውስጥ ሆኖ እንዴት ነው የሚዘመረው? አራት እናስታውስ። በአዲስ ኪዳን ሲላስ ጳውሎስና ሲላስ ሰርቀው አይደል ዘርፈው አይደል የሟርት መንፈስ የሚሰራባትን እየጠነቆለች ለጌቶቿ ትርፍ የምታመጣዋን ያቺ ሴት ውስጥ የሚሰራውን አጋንንት ዲያብሎስ ሰይጣንን ነው የመቱት። ሐዋርያት 10:16 ላይ ተመታ፣ መንፈሱ በጌታ ስም ወደቀ። እናዛሃለን አሉት። በእግዚአብሔር ቃል በእግዚአብሔር መንፈስ ተመታ፣ ወደቀ እና ትርፋቸው እንዳለቀባቸው በዚህ በጥንቆላው በመተቱ በድግምቱ በአስማቱ ዓለም ውስጥ እየጠነቆለች ለጌቶቿ ትርፍ የምታመጣዋ መንፈሱ ሲመታ እነሱ ያዙ፣ አንገላቱ፣ አሳሰሩና እስር ቤት ተጠርቀው ደማቸው የተንጀቀጀቀ በግንድ ላይ ተጠርቀው እያሉ በሌሊት የደም ስራቸው ተጨናንቆ በዛን አስጨናቂ ሁኔታ ግን ምን ያደርጉ ነበር? ያመልኩ፣ ይጸልዩ ነበር። እየጸለዩ እያመሰገኑ ባለበት ሌሊት የሁሉም እስራት ተፈታ ይላል። የእግዚአብሔር ክብር ተገለጠ። በችግር ውስጥ ሆነን የምንጸልየው ጸሎትና ሁሉ ምቹ ሆኖ የምንጸልየው ጸሎት እኩል አይደለም። እኩል እንዳይመስለን በችግር ውስጥ እና ተንደላቀን ምንም ነገር ሳይጎልብን በእሳት ውስጥ ሆነህ በፈተናና በመከራ ውስጥ ሆነህ ታላቅና ኃያል ነገር መጥቶ በቃ ልትወረር ልትዋጥ በመሰለ ሁኔታ ውስጥ ግን እግዚአብሔርን አንተ ጻድቅ ነህ አንተ ተነስ ብለህ በስፍራ ሳትነቃነቅ ወደ እግዚአብሔር እጅን ስታነሳ በዛን ውስጥ እግዚአብሔርን ስታመሰግን ድል ያኔ ነው። ይሄንን እግዚአብሔር ያድርግልን። በየትኛውም መከራ በየትኛውም ፈታኝ ሁኔታ ውስጥ ቆመን እግዚአብሔርን ማመስገን ኢዮሳፍጥ በቃ ዝማሬ ልበሱ አለ። የዝማሬ ልብስ አለበሰና በገና ደረደሩ። በቃ ምስጋና ለእግዚአብሔር ያቀረቡ። ከዚህ ታላቅ ወገን የተነሳ ታላቅ ወገን ቆሞበት በዙሪያው ተከቦ ሶስት ግንባር በአንድ መጥቶበት ምስጋና ሰራዊት አይደለም ሌላ የሰራዊት ጠመንጃ አላመጣም። ምስጋና ነው ያቆመው። በዚያን ጊዜ ልክ ማመስገን ሲጀምሩ እግዚአብሔር ድብቅ ጦር ምስጋናው ሲጀመር ምስጋናው ቤት በሰልፍ ሜዳ ቁሙ ተሰለፉ በተባሉበት በዛ እግዚአብሔር እጁን በሚዘረጋበት ሰልፉን በሚዋጋበት በዛ ከበባው ባለበት ሁኔታ ውስጥ ሲዘምሩ እግዚአብሔር ምስጋናው ልክ ሲጀምሩ ድብቅ ጦር የሚባል ጦር አስነሳ። ድብቅ ጦር አስነሳ። በድብቅ ጦር ተመቱ ይላል። ምን ማለት ነው? ድብቅ ጦር በእንዴት ያለ ሁኔታ ተመቱ? አንድ ግንባር ሆነው የወጡ ሞዓባውያን፣ አሞናውያን፣ ሙዓናውያን እንዴት ነው በድብቅ ጦር የተመቱት? እግዚአብሔር ሰልፎ እኔ ነው በዚህ ጦርነት እናንተ አትዋጉም ወጋው እኔ ነው ብሎ እግዚአብሔር የተዋጋበት ጦር መሳሪያው ዕቃው ምንድነው? ድብቅ ጦር ነው። ድብቅ ጦር ማለት ምንድነው? የእግዚአብሔር እጅ የተገለጠበት ጦርነት ምንድነው ስንል አስቀድሞ ሙዓባውያንን አሞናውያንና ሙዓባውያን ገጠሙና አጠፏቸው። ቋንቋቸውን ተደባለቀ። እንደ ሰናኦር ሜዳ ቋንቋ ተደባልቆ መስማማት እንዳልቻሉ እዚህም ጋር ሶስት የነበሩ ተለያዩ። አሁን ወደ ሁለቱ አንድ ሆኑና አንድኛው ላይ ሁለቱ ዘምተው አጠፉት። ሙዓናውያን
በሁለቱ ጠፉ። 3 ግንባር የነበረው 2 ቀረ። 2ቱ ግንባር ደግሞ አንድ ሆኖ ሳለ እግዚአብሔር ድብቅ እጁን ድብቅ ጦሩን እግዚአብሔራዊ ድብቅ ጦር ልኳልና እነሱ ደግሞ እርስ በርሳቸው 2ቱ ተጠፋፉ። የአይሁድ የኢዮሳፍጥ ሰልፍና ውጊያ አላስፈለገም። የእግዚአብሔር ድብቅ ጦር ማለት እርስ በርሱ ተበላሉና ተጠፋፉ፣ አለቀ። በዛ ቦታ በዛ ሰልፍ ቦታ ቆሙ በተባሉበት ቦታ ላይ እግዚአብሔር ድብቅ ጦር አስነስቶ በቦታው ላይ ሁሉ ሬሳ ብቻ በድን ብቻ ሆነ። በቃ እግዚአብሔር አሁን ተመልከቱ። ለሌላው ሰው እኛ በዚህ ዘመን ይሄን ብናይ የምንለውን አስብ እንዴ። 3 ሆነው አልነበረም እንዴ ጦርነቱን ሊገጥሙት የገቡት? 3ቱ አልነበረም? ምን ሆኖ ነው? ምን አገኛቸው? ቋንቋቸው ምን ሆኖ ተደባለቀ? ድብቅ ጦር የተባለው የእግዚአብሔር እጅ ከ3 ወደ 2 ዓመት አንደኛውን ጭጭ አረገው፣ እዛው እርስ በርስ አዋዋጠው። እንደገና ደግሞ እነኛ 2ቱ ደግሞ እነኛን አጥፍተው አንድ አልነበሩም እንዴ? ምንድነው አሁን ደግሞ እንደዚህ ያጠፋፋቸው? ድብቅ ጦር የሚባል የእግዚአብሔር እጅ እግዚአብሔር ሲዋጋ ለኢዮሳፍጥ ልቡን ወደ እግዚአብሔር ላቀና። አቅም የለኝም ይህን ጦር እቃወም ዘንድ አንችልም አላለው። ለሱ ግን እግዚአብሔርን ታላቅነቱንና ብልጫ ልዩነቱን አይቶ ወደ እግዚአብሔር እጁን ላነሳው ለሱ እግዚአብሔር ሲዋጋ እንመለከታለን። ድብቅ ጦሩ እግዚአብሔር ድብቅ ምጭጭ አረጋቸው። በቃ ዘጋ አለቁ። ያለ ምንም ጦርና ውጊያና ሰልፍ በምስጋና እነሱ እንደቆሙ እግዚአብሔር ይሄንን አደረገ። እግዚአብሔር ጸሎትን ሰምቶ ሲወርድ ሲዋጋ ብቻውን በቂ ነው። የራሱ ድብቅ ጦር በቂ ነው። እሱ መሳሪያ በቂ ነው። ወገኖቼ ልባችን አይፍራ፣ አይታወክ፣ ይጽና። በሰልፉ ሜዳ ላይ ባለንበት በእያንዳንዱ ሁኔታችን እያንዳንዱ ሰው ሰልፍ አለበት። እያንዳንዱ ሰው ባለበት የሰልፍ ሜዳ ላይ ሳይፈራ ሳይደነግጥ ይቁም እንጂ ወደ እግዚአብሔር ልቡን ያቅና እንጂ ጾምን ጸሎትን ያውጅና ችግሩን ለእግዚአብሔር ያሳውቅ፣ ፍረድ ይበል እንጂ እግዚአብሔር በእውነት በቅን ለቆመ ዛሬ በግል ቢሆን በቤተክርስቲያን ቢሆን በሀገር ቢሆን እግዚአብሔር ቀን ፈራጅ ነው። ድብቅ ጦር አለው ዛሬ። ሌላው ሰው የማያውቁ በምን ሁኔታ ነው ይሄ የሆነው ቢባል የእግዚአብሔር ድብቅ ጦር እጁን ሲዘረጋ እግዚአብሔር ሲዋጋ እንደዚህ ያደርጋል። አንድ የሆነውን አንድ ግንባር ሆኖ የመጣብን ጥልቅልቅ አድርጎ ሁሉን ሬሳ አድርጎ ሙት አድርጎ ድልን ይሰጣል ማለት ነው። እግዚአብሔር ሲዋጋ በአንድ መንገድ ይመጣሉ፣ በ7 መንገድ ይመለሳሉ ይላል። ስለዚህ አትዋጋ፣ ለኔ ልቀቀው፣ አንተ ወደ እኔ ቅረብ፣ እኔን ፈልግ፣ እኔን ታመን፣ አንተ እኔን ታመን፣ አንተ እኔን ፈልግ፣ አንተ ጦርነቱን ለኔ ልቀቅ፣ ችግሩን ለኔ ልቀቅ። ጠላትክን አግዝፈህ እኔ አንበጣ ነኝ አትበል። እግዚአብሔርን ታላቅነቱንና ልዩነቱን ብልጫውን እመን፣ በዛ ተደገፍ። የሰልፉን ሜዳ አትልቀቅ፣ ቁም። እግዚአብሔር ተዋጊ ነው። ሰልፉ የእግዚአብሔር ነው። አምላካችን ሆይ አንተ አትፈርድባቸው። ምን ይሄን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውን አናውቅም። ነገር ግን አንድ ነገር አለ፣ አይኖቻችን ወደ አንተ ናቸው። አይኖቻችን ወደ አንተ ናቸው። ባሪያ ወደ ጌታው፣ ሰራተኛቱ ወደ እመቤቲቱ አይኗ እንደሆነ ሁሉ አይኖቻችን ወደ ማን? ወደ ጌታ። ጆሮቻችን ወደ ጌታ፣ እጆቻችን ወደ ጌታ ይዘርጉልን። አንችልም ይሄን ጦር መቃወም አንችልም። ይሄንን ነገር ማድረግ መቃወም እንኳን አንችልም። መፋለም አንችልም። እግዚአብሔር ይነሳ፣ ስፍራውን ያዝ፣ ልቀቀው ለእግዚአብሔር እጅ። ሁሉን ምን ያደርጋል በዚህ ጊዜ? ሬሳ። ስለዚህ 5ኛው ምንድነው? ድልን ነው የሰጣቸው። በቃ ሄዶ አለ። በቃ እግዚአብሔር የጸሎቱ ምላሽ ሰልፉ የኔ ነው አለ። እነሱም ይሄን ሰሙ። በሰልፉ ላይ በዝማሬ በምስጋና ቆሙ። የዝማሬ ዜማ እዛ ሰልፉ ሜዳ ልክ ሲሰማ እግዚአብሔር ድብቅ ጦር አስነሳ እና ከዛ እግዚአብሔር ጠላቶቻቸውን ድል ነስቶ ምርኮን አስበዘበዛቸው። ያመለጠ ይላል አንድስ እንኳን አልነበረም። ሁሉ ሬሳ ሆኖ ነው በሙሉ
ሶስት ግንባር የሆነው እርስ በርሱ ተላልቆ አንድ ያመለጠ ለዘር የቀረ ቅሬታ አልነበረ። እሱን ከጨረሰ በኋላ ምን አደረገ እግዚአብሔር? ምርኮ በዝብዙ አለ። በቃ ወደ ምን አመጣቸው? ምርኮ ወደ መበዝበዝ ነው ያመጣቸው። በዝብዙ አለ። አሁን የይሁዳ ሰዎች ወደ ምድረ በዳ በመጡ ጊዜ ህዝቡን አዩ። እነሆም በምድር ሁሉ ሬሳ ሞልቶ ነበር፣ ያመለጠም ሰው አልነበረም። ኢዮሳፍጥና ህዝቡ ምርኮ ይወስዱ ዘንድ መጡ። ብዙ ከብት፣ ልዩ ልዩ ዕቃ፣ ልብስም እጅግም ያማረ ዕቃ አገኙ። በዘበዙትም፣ ሁሉንም ይሸከሙ ዘንድ አልቻሉ። ከምርኮ ብዛት የተነሳ እስከ 3 ቀን ድረስ ይበዘብዙ ነበር። በአራተኛው ቀን በበረከት ሸለቆ ተሰበሰቡ፣ በዚያም እግዚአብሔርን ባረኩ ይላል። በቃ እንደዚህ አይነት በረከት ውስጥ ገቡ። ተፈርተው ተከበው የነበሩትን ነገር ታላቁ እግዚአብሔር ታላቅ የሆነውን ወገን የመጣባቸው ድል ነስቶ ባለ ምርኮ ሲያረጋቸው፣ ከዚህ የተነሳ ደግሞ ምንድነው የሆነው ብለን ስንል እግዚአብሔር ይመስገን ወገኖቼ፣ ሰልፉ የእግዚአብሔር ነው። እግዚአብሔር ከተናገረ ሰልፉን ለሱ እንስጥና እኛ እጃችንን ለእግዚአብሔር ልባችንን ለእግዚአብሔር አንስተን በሰልፉ ሜዳ ሆነን ሳንሸሽ እንዘምር፣ እናመስግን፣ ፈረድን በል ውረድን በል ለእግዚአብሔር እንልቀቀው። ለምን? እግዚአብሔር ነው በሰልፍ ኃያል፣ እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ለእግዚአብሔር እንልቀቅ። እግዚአብሔር ትልቅ ነው። ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውን የእግዚአብሔር መድኃኒት እዩ። እግዚአብሔር ከእናንተ ጋር ነውና አትፍሩ፣ አትደንግጡ። ስለዚህ በድንጋጤ በፍርሃት ካለበት ቦታ ሁኔታ አትልቀቅ። ለእግዚአብሔር ሰልፉን እየሰጠ ሳትፈራ ሳትደነግጥ የመጣብህንና ያለህበትን ነገር ችግሩን ለእግዚአብሔር አሳውቀው። የእግዚአብሔር አሁናዊ የትንቢት መልእክቱ ምንድነው? ራሱ እግዚአብሔር ምን ይላል? ለእናንተ ለልጆቹ ይዋጋል። ዛሬ ራሱ እግዚአብሔር ዛሬም ይዋጋል እንጂ እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ስለዚህ ከመጣባችሁ ልዩ ልዩ ታላቅ መስሎ ከታያችሁ ችግሮች ሁሉ አትፍሩ፣ አትደንግጡ። በቃ አትፍሩ፣ አትደንግጡ። በእምነት ጸንታችሁ ቁሙ፣ በምስጋና በዝማሬ ተሰለፉ። እግዚአብሔር ስለ እናንተ ይዋጋል፣ ድብቅ ጦር ያስነሳል፣ ምርኳችሁን ትበዘብዛላችሁ። ስለዚህ ሰልፉ የማን ነው? የእግዚአብሔር ነው። ሰልፉ የማን ነው? የእግዚአብሔር ነው። ከዚህ የተነሳ ምን ሆነ ነው የሚለው መጨረሻ ላይ ኢዮሳፍጥ ልክ ከብዝበዛው በኋላ እግዚአብሔር ለእስራኤል ጠላቶችን እንደወጋ በሰሙ ጊዜ በምድር መንግስታት ሁሉ ላይ የእግዚአብሔር ፍርሃት ሆነ ይላል። ይሄ ነገር ሲሰማ ድብቅ ጦር ተነስቶ ታላቅ ሰራዊት እግዚአብሔር ተዋጋላቸው፣ ሁሉ ሬሳ ሆነው እነሱ ምርኳቸው በዘበዙ ሲባል በመንግስታት በሀገራት ሁሉ ላይ ትልቅ የእግዚአብሔር ፍርሃት መጣ። ፈሪሃ እግዚአብሔር በምን ላይ? በህዝቦች ላይ ወደቀ፣ በመንግስታት ላይ ሁሉ ወደቀ ፈሪሃ እግዚአብሔር። ወገኖቼ ይሄ ሁሉ ውጤት መነሻውን ስናይ የኢዮሳፍጥ ጸንቶ መቆም፣ የህዝቡም አብሮ ተከማኝቶ በእግዚአብሔር ፊት በአንድ ልብ መቆም፣ ጸሎቱን ሰምቶ እግዚአብሔር መውረዱ፣ ሰልፉ ብሎ መውሰዱና መዋጋቱ፣ እግዚአብሔር ድልን ማስጨበጡ ለምድራት እንኳ የእግዚአብሔር ፍርሃት በሁሉ ላይ እንዲመጣ ሆነ። ሌላው ቀጥለን ስናይ የኢዮሳፍጥ መንግስት አለች፣ ጸጥ አለች፣ ሰላም አገኘች። በቃ ጦርነቱ በቃ ቀጥሎስ አምላኩ በዙሪያው ካሉ ሁሉ አሳረፈው። ወገናችን ዛሬ ህዝባችን፣ እኛ ቤተክርስቲያን በዙሪያ ካለ ታላቅ ጦርነት የሚያሳርፍ ረፍት ይሁንልን፣ ረፍት ይሁንልን። እግዚአብሔር ጦርነታችንን ሰልፋችንን ይውሰድልን። አሜን። ለዚህ ደግሞ ምንድነው? እኛ ልክ እንደ ኢዮሳፍጥ በእግዚአብሔር ፊት መቆም እንጂ እንደነኛ እንዳሰሩ ሰላዮች እኛ የምናየው የሚያስፈራን የሚያስደነግጠን ሆኖ ራሳችንን አንበጥ አድርገን ጠላቶቻችንን አንበሳ አድርገን እግዚአብሔርን ታላቅነቱን ሳናገንበት ሳናውጅበት ከቀረን ግን ድሉን መጨበጥ ሳይሆን ወዲያውኑ ሽንፈቱ ይታወቃል። ጠላትን ሲያገኑ የእግዚአብሔርን ነገር ሲያንኳስሱ ራሳቸውን አይጠፉት፣ ድልን አልጨበጡትም፣ በምድረ በዳ ነው የቀሩት። በእምነት ግን እንደ እንጀራ ይበሉልናል ያሉት የእምነት ሰዎች ግን እነሱ ምድርን ወረሱ። ኢያሱና ካሌብ የቀረውንም በምድረ በዳ የነበረ የተወለደውን ትውልድ አዲሱን ጀነሬሽን ይዘው ገቡ። ወገኖቼ ዛሬም እንደ ኢዮሳፍጥ የምናየው ታላቅ የሆነው ነገር ሳያስደነግጠን፣ ስፍራ ሳያስለቅቀን፣
ታላቅነቱን እግዚአብሔርን ስናገንበት በእግዚአብሔር ፊት ራሳችንን ስናቀና ልባችን እጃችንን እግዚአብሔር ዛሬም መልስ አለው፣ መልስ ይሰጠናል። ነገርን ሁሉ በጊዜው ምን ያደርጋል? ውብ ያደርጋል። ዛሬ ለመጣብን ነገር ለዙሪያችን ላለው ከበባ ለረሃቡ ነው፣ ለጦርነቱ ነው፣ ለፋይናንሱ ችግር ነው፣ ሞት እና በሽታ ለሆነው ፍርሃት ነው። ብዙ ስጋቶች አሉ፣ ብዙ ፍርሃቶች አሉ፣ ብዙ ታላላቅ የመሰሉ ችግሮች በዙሪያችን አሉ። መፍትሄያችን ምንድን ነው? መፍራት፣ መደንገጥ፣ መሸሽ፣ ቦታ መቀየር፣ ሁኔታ መቀየር ነው ወይስ በስፍራው ላይ ሆኖ ፋይት ማድረግ ነው? እግዚአብሔርን ይዞ እንደ እግዚአብሔር ቃል መልሱ ግልጽ ነው። ሰልፉ የእግዚአብሔር ነው። ሰልፉን ለእግዚአብሔር ስጥ እንጂ በፍርሃት አትዋጥ። ወደ እግዚአብሔር ልብህን አቅና። እንደ ኢዮሳፍጥ ሰልፉ የእግዚአብሔር ነው። ኢዮሳፍጥ ወደ እግዚአብሔር አቀና። ዛሬ ልባችን ወደ እግዚአብሔር እናቅና ነው መልእክቱ። ሁለተኛ ምን አደረገ? የሚገርም ነው። ጾምና ጸሎትን አወጀ። ሶስተኛ ያየነው ምንድነው? የጸሎቱን ይዘትና አቀራረብ ነው። አራተኛ እግዚአብሔር በነብዩ በኩል በባሪያው ምላሽን ሰጠ። አምስተኛ ወርዶ እግዚአብሔር ምርኮን ጠላትን ሬሳ በሬሳ አድርጎ ምርኮን እንዲበዘብዙ አደረገ። ዛሬ ወገኖቼ ለመጣብን ታላቅ ለሆነው ላየነው ለሰማነው አስፈሪ ለሆነ ለተለያየ ችግር የጌታን ፊት እንፈልግ። ውጤቱና መልሱ ሰልፉ የእግዚአብሔር ነውና አትፍሩ፣ አትደንግጡ፣ በስፍራችሁ ጸንታችሁ ቁሙ የሚለን ዛሬኛን ነው። ምን አሰማህ? ምን አይተህ ፈራህ? ደነገጥክ? በአሁኑም ዘመን ላይ ምንድነው የሚያስፈራራው? ለኑሮ፣ ለኢኮኖሚ፣ ለመንፈሳዊ ህይወት፣ ለአገልግሎት፣ በቃ ለቤተሰብ፣ ለቤተ ክርስቲያን፣ ለማህበረሰብ፣ ለሀገር አስፈሪ ሆኖ በዘመናችን ላይ ልክ እንደ ኤናቅ ልጆች አይተው እንደፈሩት የሚያስፈራራ የገዘፈ ቁመተ ረጅም የሆነ ነገር ታላቅ ሆኖ እንደ አሞን ሞአብ እንደ ሙአናውያን ደግሞ ግንባር ይዞ ያለ ነገር ምንድነው? ከእግዚአብሔር አይበልጥም ችግሩ ወገኔ፣ ከእግዚአብሔር አይበልጥም ችግሩ። ፊታችንን ወደ እግዚአብሔር እናቅና፣ ጾምን እናውጅ፣ ጸሎትን እናድርግ። የጸሎታችን ይዘት እግዚአብሔርን ከፍ ከፍ ያደረገ አንተ ከዚህ ሁሉ ችግር በላይ ነህ፣ አንተን የሚቋቋም ማንም የለም ብለን አድሬስ አድርገን የእግዚአብሔርን ታላቅነት አድሬስ አድርገን በእውነት እንደ እግዚአብሔር ማነው ጎልያድን በአንዲት ጠጠር በአንዲት ትንሽ ልጅ በረኛ በዳዊት ሲዘርር እግዚአብሔር ተግዳሮትን ከእስራኤል ሲያርቅ ወገኖች ዛሬም ከኛም እንዲሁ እያደረገ ነው እዚህ ጋር ያደረሰ። ስለዚህ እንጽና፣ እንቁም፣ አንፍራ፣ አንደንግጥ። ለመጣብን ነገር እጆቻችንን በኢየሱስ ደም እያነጻን ልባችንን እያነጻን በእውነት ወደ እግዚአብሔር ፊት እንቅረብ። ዛሬም ርዕሴ የእግዚአብሔር መልእክት ትንቢታዊ መልእክቱ ለነኛ ፈጽመው ሄዶታል። ለኛ ነው። አትፍራ፣ አትደንግጥ ብያዝዣለሁ የሚለው በስፍራ ቁም፣ ጽና የሚያስደነግጡ ድምጾች አሉ። ከስፍራ ሞራልህን እየነካ ዳሜጅ እያደረገ ከስፍራ መታሰቢያ ሊለመስስ የሚፈልግ በጎንህ ሊኖር ይችላል፣ በአቅራቢያህ ሊኖር ይችላል፣ በርቀት የምታየው ቁመተ ረጃጅም ሊኖር ይችላል፣ በዙሪያ የምታየው የሚያስፈራ ነገር ሊኖር ይችላል። ግን ማንም የሚቋቋመው የሌለውን እግዚአብሔርን እመን። በዕብራውያን 11 ላይ የእግዚአብሔር ቃል የሚናገራል። ስለ እምነት አባቶች ይናገራል። ብዙዎችን ይዘረዝራል የእምነት አባቶችን እና በእምነት ነው እነሱ የሄዱት በእምነት ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የምናየውን ነገር የሚያስረዳ ነው ይልና ያለ እምነት እዩት ቁጥር 6 ላይ ሳይወለድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል ይልና ስለ ሄኖክ ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና።
አያችሁ ኖህ እግዚአብሔርን ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦችን ለማዳን መርከብን በእምነት ካዘጋጀ በዚህም ዓለምን ኮነነ በእምነትም የሚገኘው ጽድቅ ወራሽ ሆነ እያለ ብዙዎችን ስለ እምነት ይናገራል። የምፈልገው ነገር ግን ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ እግዚአብሔርን ፈለገ ነው የሚለው ኢዮሳፍጥ። ፊቱን ወደ እግዚአብሔር አቀና ነው የሚለው ኢዮሳፍጥ። እዚህ ጋር እግዚአብሔርን የሚፈልግ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ በሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና እግዚአብሔር ለሚፈልጉት ዋጋ አለው፣ ዋጋ አለው፣ ዋጋ አለው፣ ዋጋ ይሰጣል። ለሚፈልጉት ለሚያምኑት ለሚፈልጉት እግዚአብሔር ዋጋ ያለ ዋጋ አይደለም፣ በዋጋ ነው። በእምነት ዛሬማ እኛ በክርስቶስ ኢየሱስ ባለን በደሙ በኩል በምንቀርብበት እምነት ዋጋ አለን እንጂ በሚገባ ዋጋ አለን እንጂ ምንሰማ ምንደመጥ ነን እንጂ እምነታችንን አንቋሰን እኛን እንዳንበጣ ራሳችንን እንደ ጫማ እየረገጥን ራስ በራስ መሸነፍ ማለት ነው። ኦልሬዲ ሰው ራሱን አንበጣ ካረገ መሸነፉን ማወቅ አለበት። አሸናፊውን ካላቀ ግን አልተሸነፈም፣ አሸናፊ ሆኖ ነው የሚኖረው። በወደደን በርሱ ከአሸናፊዎች እንበልጣለን። ኃይልን በሚሰጠን በርሱ ሁሉን እንችላለን። በእግዚአብሔር በሆነ እምነት ከቅንነት ጋር የመጣውን ነገር ከሱ ጋር እጅን በማንሳት እግዚአብሔርን በመፈለግ ልብን በማቅናት ከእግዚአብሔር ጋር ስንቆም እግዚአብሔር ቃሉ ምንድነው ያለው? ሰልፉ የእናንተ አይደለም። እግዚአብሔር በሰልፍ ኃያል፣ እግዚአብሔር በሰልፍ ብርቱ ነው። ሰልፉ የእናንተ አይደለም። በዚህ ሰልፍ እናንተ የምትዋጉ አይደላችሁም። እናንተ በሰልፉ ተሰለፉ። ዝም ብላችሁ ቁሙ፣ ማዳኔን እዩ። ክብር ለእግዚአብሔር ይሁን። እግዚአብሔርን ቃል በአብ በወልድ በመንፈስ ቅዱስ ስም አጽና፣ አስታጥቀን የወደቅን የጠላትን ነገር በማየት ልባችንን የጣልን ራሳችንን እንዳንበጣ ያደረግን ጠላትን እንዳሸናፊ አድርገን ያገነንን እንደ አስሩ እግዚአብሔር ሆይ እነሆ ሰላዮች እንደተላኩት ልብን እንዳወረዱ እንዳቀለጡ ለብዙዎች እንቅፋት እንደሆኑ ዛሬ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተን እነሆ ሳናይ ሌሎችም ደግሞ አንተን እንድናይ ሳይሆን ችግሩን እያጎላ እንድናይ የሚያደርግ የትኛውም የውድቀት መንፈስ የሽንፈት መንፈስ በኢየሱስ ስም የተመታ ይሁን። በኢየሱስ ስም ጉልበቱ የደቀቀ ይሁን። አንተ የሚቋቋምህ የሌለ እግዚአብሔር፣ በአንተ ፊት ታላቅ የተባለ ነገር የለም። አንተ ከሁሉ በላይ ትበልጣለህና አንተ ፊት በመቆም ያንተ እጅ እግዚአብሔር እንዲዘረጋበት ያንተ ክንድ እንዲገለጥበት ያንተ ፍርድ እንዲወጣበት በአንተ ፊት እግዚአብሔር የከበደብንን ለኛ አይንና ለኛ ጆሮ የገባ የከበደ ማንችለውን ማንቋቋመውን ነገር በኢየሱስ ስም ዛሬ በሕዝቤም በራሴና እግዚአብሔር ሆይ በእውነት በኢየሱስ ክርስቶስ ስም ስልጣን እነሆ በፊትህ በኢየሱስ ስም ስልጣን ሕዝብህን እንደኔ መቋቋም ባቃተው ሕዝብ ሁሉ ፊት ሕዝብህን ይዤ ራሴን ይዤ መዋጋት በማንችልበት አቅም የለንም፣ አንችልም በምንልበት ነገር ግን የምናየውና የምንሰማው የሚያስፈራራ የሆነውን ታላቅ ነገር እንድትዋጋልን እንድትፈርድልን ክንድን እንድትዘረጋበት በኢየሱስ ክርስቶስ ስም አንተ ትልቅ ነህ፣ የሚቋቋም የለም። አንተን አልቀን ችግሩን አንኳሰን እግር ስር ጥለን በፊትህ በኢየሱስ ስም ቆመናልና ፈጣን መልስ እንድትሆንልን በዚህ እንደመጣው በባሪያ በኩል መልእክት እንደመጣው መልእክቱ እንዲያቆመን እንዲያጸናን ቃልህን እንድታጸና በደሙ በኩል ጸልየናል። ስምህን ጠራን፣ ቃልህን በእምነት ተቀበልን፣ እጆቻችንን ወደ አንተ አነሳን፣ ፊታችንን ወደ አንተ አቀናን። ዛሬም የሆነብንን የመጣብንን የሰማነውን የሚያስፈራራ የሶርያ ሰራዊት መጥቶብሃል ሲባል እግዚአብሔር ሆይ ልቡን ወደ አንተ እንዳቀና መፍራት ቢፈራም በፍርሃት ተውጦ እንዳልቀረ በፍርሃት ተውጠን ሳንቀር በመጣብን በከበበን በየትኛውም አይነት ችግሮች ላይ በቤት ችግር፣ በቤተሰብ ችግር፣ በአገር፣ በቤተ ክርስቲያን በየትኛውም በመጣው ሰልፍ ላይ ሰልፉን እግዚአብሔር ሰልፈኛው እንድትቀበልልን
ከእጃችን እንድትወስድልን በኢየሱስ ስም ላንተ አስረከብነው። እኔ የግሌን በዙሪያ ያየሁትን በቤተሰብ እግዚአብሔር ሆይ በቤተ ክርስቲያን እግዚአብሔር ሆይ በአገልግሎት በጥሪ በቅባት እግዚአብሔር ሆይ በሰጠህን ጥሪ ሁሉ ላይ በሰጠህን እግዚአብሔር ሆይ አገልግሎት ሁሉ ላይ በተልኳችን ሁሉ ላይ የወጣውን እግዚአብሔር ሆይ የሚያስፈራራውን በዚህ ዘመን ከፍ ከፍ ያለውን እግዚአብሔር የሚቋቋመ የሌለ የሳፍጣ አምላክ ዛሬ እኛ አምላክ በዚህ ጥሪ በዚህ በወንጌል አገልግሎት ስራ ሁሉ ላይ እንደ ዘመቻ የወጣውን ይሄንን ሁሉ ጉድ በኢየሱስ እግዚአብሔር ሕያውነትህን በሕያው ነፍስ አማልኩ፣ በቅዱስ ስም ተማጠንኩ፣ ቅዱስ ደሙን ይዤ በፊት ቀረብኩኝ። እንደ ቃልህ አንተ ከሰማይ እንድትወርድበት እኔና ወገኔ በምስጋና በስፍራችን ሆነን እንድናመሰግንህ እነሆ እንደ ጳውሎስ እንደ ሲላስ በችግር ውስጥ ሆነን እንኳ ቢሆን በኢየሱስ ስም እንድናመሰግንህ የምስጋና ዘይት እንዲፈልቅልን የምስጋና ዘውድ የጫንክ በምስጋና ዘውድ ቅባት እንድትሞላ በኢየሱስ ስም እንድትረዳን እንደ ቃል እንድታስታጥቀን እንደ ቃል እንድታቆመን ባለድል እንድታደርገን በኢየሱስ ስም ፍርሃትና ድንጋጤ በኢየሱስ ስም ሰልፎ የተበተነ ይሁን። የፍርሃት የድንጋጤ መንፈስ ያለ መጽናት ያለ መቆም መንፈስ በመንፈስ ቅዱስ ነው የተከለከለ በቃል የታሰረ ይሁን። ህዝብ እንዲጸና ባለበት ሁኔታ በስፍራው እንዲቆም ማዳንህን ባለበት ስፍራ ድሉን በሰልፉ ስፍራ እንዲቀዳጅ እንዲያይ ከሰልፉ ሜዳ እንዳይወጣ ከሰልፉ ሜዳ እንዳንወጣ በሰልፉ ሜዳ ላይ ቆመን ድልህን ያንተን ድል እንድንጨብጥ አይኖቻችን እግዚአብሔር ሆይ የጠላትን ሬሳ እስከሚያይ ድረስ በኢየሱስ ክርስቶስ ስም በስፍራ ድልን እስከምታስጨብጠን እንድንቆም እነሆ ሰልፉን ለአንተ እጅ እንድንለቅቅ እኛ በምስጋና በፊት በስፍራችን እንድንቆም ጸጋ ይብዛልን። የዚህ ቃል ባለቤት ዛሬም ሕያው የሆንክ አምላክ እንደ ቃልህ በኢየሱስ ስም እርዳን። ለጸጋው ቃል ለቃሉ ባለስልጣን ራሴንና ሰሚዎችን አሳልፌ የሰጠው ክፉ ሁሉ በቀልተኛ በስሜ የታሰረ በቃል የተከለከለ ይሁን በኢየሱስ ስም። ለምን ይሄን ሰበኩ ለምን ይሄን ሰሙ የሚል ክፉ በየትኛውም አቅጣጫ ለበቀል የሚነሳሳ የበቀል ጉልበት የበቀል መስዋዕት የበቀል ኃይል በእግዚአብሔር በቀል እጅግ ተያዘ ይሁን። በስምህ ከደንበት በቃል በኢየሱስ ስም በክብርና በፍርድ ከደንበት ፈደፈንበት በስምህ ጸለይን በቃል ጸለይን የምትፈርድበትን በኢየሱስ ስም እንደ ቃል እግዚአብሔር ከቃል ጋር ወግነን አንተ ታውቃለህ የምትፈርድበትን ፍርድህ ከአርያም እንዲወጣበት የሚፈረድበት ኖሃማን እንደተፈረደበት እግዚአብሔር የዘላለም አምላክ እንዲፈረድበት በኢየሱስ ንጉሥ ሰለሞን በፍርድ መለየት እንዳረገ በቤት ውስጥ እግዚአብሔር ሆይ እነሆ እግዚአብሔር ሆይ እነሆ እውነተኛዋና ሌባዋ በቤት ውስጥ እንዳሉ ዛሬም በቤት ውስጥ ላለው ነገር ሁሉ በኢየሱስ ስም ጸልየናል። ፍርድ በጥበብህ በክርስቶስ ጥበብ ፍርድ በቤት ውስጥ እንዲያል ፍርድ በተጎዱና እግዚአብሔር ሆይ እነሆ ፍትህና ፍርድ በጠመመባቸው ሁሉ ላይ እግዚአብሔር ዘላለማዊ ጽድቅ ፍርድ እንዲለቀቅልን ወደ አንተ እጆቻችንን አነሳን። የእግዚአብሔር ጽድቅና ፍትህ ከሰማያት እንዲለቀቅ የኢየሱስን ደም ይዘን ወደ አንተ ቀረብን። ፍትህና ጽድቅ ይገለጥ ዘንድ አሁን በኢየሱስ ስም ስልጣን በቃል እውነት ላይ ቆምን ጸለይ። ጣልቃ ግባ በእውነት እግዚአብሔር ጣልቃ ግባ በእውነት እግዚአብሔር ፍትህን ካንተ ዘንድ ፍርድን ካንተ ዘንድ በኢየሱስ ደም ውስጥ ሆነን ጸለይን። እነሆ ፈጥነህ እንድትመጣ ፈጥነህ መልስ እንደመጣ አትፈርድባቸው ምን እንዳለ እንደፈረድክባቸው አቤቱ እግዚአብሔር ጽድቅ ፍትህ ፍርድ እጅን እንድትዘረጋ በቅንነት በእውነት በአምላክነት ስልጣን ፍርድ እንዲለቀቅ እግዚአብሔር ሆይ መለየትን በፍርድ እንድታደርግ በቤት ውስጥ በአንድ ቤት ውስጥ ባሉ ሁለት ሴቶች መካከል እግዚአብሔር ያለውን እግዚአብሔር ውሸት ያለውን እግዚአብሔር ገፈፋ ያለውን ሌብነት ስርቆት አንተ ታያለህና በዚህ ሁሉ ውስጥ የእግዚአብሔር ቅን የሆነ መለኮታዊ ፍርድ በኢየሱስ ስም በቤት ውስጥ ባሉ ሁለት እግዚአብሔር ሴቶች መካከል ሰለሞን ፍርድ አድርጓል መለየት አድርጓል። እግዚአብሔር ዛሬ በዚህ አዲስ ኪዳን ቤተክርስቲያን በዚህ መካከል እግዚአብሔር ያለውን እግዚአብሔር ግፍና ስራ በኢየሱስ ስም በጽድቅና በፍርድ መለኮታዊ ጣልቃ ገብነት እንድታደርግ የጻድቅ ጽድቅ ፍርድ ፈጥኖ እንዲመጣ የእግዚአብሔርን ልጅ ኢየሱስን ደም ይዤ የጨለማውን ቁርባን በደም ቃል ኪዳን እየሻር ያንተን ጽድቅ ፍርድና ፍትህ እጅህ እንዲዘረጋበት ከዚህ ሰዓት ጀምሮ በኢየሱስ ስም እንደ ዮሳፍጥ ሆኜ ጸለይኩኝ። ዛሬ የዮሳፍጥን ጸሎት የሰማ ፈጥነ ወደዚህ ቃል ጸሎት እንድትመጣ ለመን። ክፉ በስሜ የታሰረ ይሁን በቃል የታሰረ የተከለከለ ይሁን ጸለይን። አሜን። ጸለዩ ሰማሃቸው የሚል አሁንም ዳግመኛ በየትኛው መስመር ላይ ይለቀቅ በየትኛው መስመር ላይ ወጣ በእግዚአብሔር ቃል መንገዱን ዘጋን በፍርድ ቆለፍንበት በቃል ስልጣን ከለከልነው። አባቶ የተመስገን ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ጨርሰናል።